መልካም ሰሞኑን ከተለያየ የህብረተሰብ ክፍል ጋር ባለፉት ጥቂት ወራት ወይም ዓመት የነበረውን አፈጻጸም የሥራ ሂደት ያሉ ጠንካራ ጎኖች፣ ደካማ ጎኖች ከተለያየ ማህበረሰብ ክፍል ጋር ስንወያይ ቆይተናል በየደረጃው። በዚያው አግባብ የተፎካካሪ ፓርቲ አመራሮች ጋር ብንወያይ በተደራጀ መንገድ ሐሳብ ካላቸው ለሚቀጥለው ዓመት ስራችን ግብአት ሊሆን ስለሚችል ለነሱም መድረክ መፈጠር አለበት በሚል እሳቤ ነው የተገናኘ ነው። እንግዲህ በዚህ ዓመት ሶስተኛ ገደማ ይመስለኛል ሳገኛችሁ እኔ በምክትል ፕሬዝዳንታችን ደረጃም ስብሰባዎች ስታደርጉ ቆይታችኋል። ይሄ መልካም ባህል ይመስለኛል። ይህ እንደተጠበቀ ሆኖ አቴንሽን ቢሰጣቸው ብንነጋገርባቸው ብንወያይባቸው ቢፈቱ የሚባሉ ጉዳዮች ካሉ ለመወያየት ለማድመጥ እድል ለማግኘት ነው። ይሄ ውይይት ከሞላ ጎደል በሁሉም ክልሎች ተካሂዷል። ከክልል አመራሮች ጋር ተነጋግራቸዋል። አሁን በዚህ ደረጃ ብናይና ቢፈታ ከወዲሁ ቢቀረፍ በሚባሉ ማንኛውም ጉዳዮች ሐሳቦቻችሁን ማንሳት ትችላላችሁ። መድረኩ ዲሞክራሲያዊ ነው። በዚህ መድረክ ደረጃ ብናያቸው በሚባሉ ጉዳዮች ላይ ቅድሚያ ሰጥተን ብንወያይ የበለጠ መልካም እንደሚሆን ተስፋ አደርጋለሁ። በዚሁ አግባብ ሐሳብ አስተያየት አለኝ የምትሉ ሰዎች መድረኩ ለእናንተ ክፍት ነው። ከሁሉ በማስቀደም ክቡር ጠቅላይ ሚኒስትር ከፖለቲካ ፓርቲ ከፍተኛ አመራሮች ጋር በመገናኘት ስለ ሀገራችን አጠቃላይ ሁኔታና የፖለቲካ ፓርቲዎች ለሚያነሷቸው ጥያቄዎች ምላሽ ለመስጠት ውድ ጊዜዎችን በመስጠት ለሀገራችን የዲሞክራሲ ስርዓት ግንባታ አዲስ አካሄድና ልምምድ ስለሚሰጡት ትኩረት በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ስም ምስጋናዬን ለማቅረብ እወዳለሁ። የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ኮሚቴ በወቅታዊ ሀገራዊ ሁኔታ በአጠቃላይ እና በተለይ ደግሞ በፖለቲካ ምህዳር በሀገራችን ሰላምና ጸጥታ እንዲሁም ቀጠናዊ ሁኔታ ላይ መንግስት መረጃ እንዲሰጠን በጠየቅነው መሰረት መንግስት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ለማድረግ ሲወስን የፖለቲካ ፓርቲዎችንም ጥያቄ ተቀብሎ በማስተናገዱ በዚህ አጋጣሚ በድጋሚ ምስጋናዬን አቀርባለሁ። ከዛሬው መድረክ በፊት በወረዳና በከተማ በዞኖችና በክልል በየደረጃ ባሉ የመንግስት አካላት መረጃ የተሰጠን ሲሆን በቅርቡ ከክቡር አቶ አደም ፋራ በጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ከፖለቲካ ፓርቲዎች የጋራ ምክር ቤት አባላት ጋር ተመሳሳይ መድረክ አካሂደናል። በዚህም ሂደት በርካታ ጉዳዮች ላይ የፖለቲካ ፓርቲ አመራሮች ለውጡን ተከትሎ በተፈጠረው የፖለቲካ ምህዳር የታዩ መሻሻሎችና አሁንም የቀጠሉ ችግሮች፣ የማህበራዊ ኢኮኖሚያዊ እድገቶችና ፈተናዎችን እንዲሁም በቀጣይ የመፍትሄ አቅጣጫዎች ላይ በየደረጃው በመምከር የጋራ ግንዛቤ ለመያዝ እድል አግኝተናል። ሚናችንንም ለመወጣት መግባባት ላይ ደርሰናል። ክቡር ጠቅላይ ሚኒስትር በትላንትናው ዕለት በአዲስ አበባ ከተማ እየተሰሩ ያሉ ልዩ ልዩ የልማት ስራዎችን ጎብኝተናል። በጉብኝታችንም የተመለከትናቸው የልማት ስራዎች ታሪክን በመጠበቅ በቴክኖሎጂ እድገት፣ በከተማ ኮሪደር ልማት፣ የመንግስት አገልግሎት አሰጣጥ ለማዘመን፣ ለስራ ዕድል ፈጠራና ለቱሪዝም መዳረሻ የገበያ ትስስር በመፍጠር እና ለህፃናትና ለወጣቶች ምቹ ከባቢ ለመፍጠር በአጠቃላይ ከተማዋን ለኑሮና ለስራ ምቹ ለማድረግ የተሰሩ ስራዎችን በአድናቆት እንመለከታለን። ይህ እንደተጠበቀ ሆኖ በዛሬው የማጠቃለያ መድረክ በተለይ የፖለቲካ ፓርቲዎችን በሚያሳስቡ የፖለቲካ ምህዳር፣ የቀጠና ሁኔታ፣ የሰላምና የጸጥታ፣ ማህበራዊና ኢኮኖሚያዊ ጉዳዮች ብሎም የፖለቲካ ፓርቲዎች ለዲሞክራሲ ስርዓት ግንባታ ሚናቸውን ከመወጣት አንጻር የተጀመረውን አብሮ የመስራት አዲስ አካሄድና ባህል ማጠናከሪያ የሚሆኑትን የጋራ ምክር ቤቶችን በየደረጃው ለማጠናከር በሚያግዙ ጉዳዮች ዙሪያ ተጨማሪ አስተያየት ማብራሪያና ቀጣይ አቅጣጫ ላይ ግልጽነት ይዘን ሚናችንን ለመወጣት ለክቡርነቶ የሚከተሉትን በወረዳ በዞንና በክልል እንዲሁም
በሀገራዊ መድረክ ከፖለቲካ ፓርቲ አመራሮች የውይይት መድረኮች ላይ ከተነሱ ጉዳዮች መካከል ዋና ዋናዎችን እንደሚከተለው አቀርባለሁ። አንደኛ፣ ሰላምና ጸጥታን በተመለከተ በሰሜኑ የሀገራችን ክፍል ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየጨመረ መጥቷል። ይህንን ሁኔታ ለመቀየር መንግስት ምን እያደረገ ነው? ሁለተኛው፣ በሰላምና ጸጥታ ጉዳይ ላይ በተለያዩ የሀገሪቱ አካባቢዎች ውስጥ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት መንግስት ምን አስቧል? 1.3 የዜጎችን እገታና ለማስለቀቅ የሚጠየቀው ከፍተኛ ገንዘብ አሳሳቢ ሆነዋል። መንግስት ይህንን ችግር ለመፍታት ለምን አልተቻለም? የሀገራችን ብሔራዊ ጥቅም በሚንጻረርና የሀገሬን ሰላምና መረጋጋት በሚያደፈርስ መልኩ ከውጭ አካላት ጋር የሚሰሩ ኃይሎችን መንግስት እንዴት ይመለከተዋል? በተለያዩ የሀገሪቱ አካባቢዎች ያሉ ተፈናቃዮችን የመመለስ ሁኔታ በምን ደረጃ ላይ ይገኛል? የመንግስት ዋናው ኃላፊነት ሰላምና ጸጥታን ማረጋገጥ ነው። ነገር ግን አሁን ባለው ሁኔታ ዜጋው በሰላም ወጥቶ መግባት እየተቻለ አይደለም። በየአካባቢው የተዘረጋው ኬላ በሸቀጥና በሰው ዝውውር ላይ ተጽዕኖ እያሳደረ ነው። አላስፈላጊ ቀረጥም ይጠየቃል። ይህን ችግር ለማስተካከል መንግስት ምን እየሰራ ይገኛል? በአገራዊ ምክክር ሂደት ያልተሳተፉ የታጠቁ ኃይሎችና የፖለቲካ ፓርቲዎች በሂደቱ እንዲሳተፉ ለማድረግ መንግስት ምን ጥረት እያደረገ ይገኛል? እነዚህ በሰላምና ጸጥታ ጉዳዮች የተነሱ ዋና ዋና ነጥቦች ናቸው። ሁለተኛ፣ የፖለቲካ ምህዳርን በተመለከተ አሁን ያለው የፖለቲካ ምህዳር ምን ያህል ሰፊና አካታች ነው? በየደረጃው የፖለቲካ ፓርቲዎች በተለይ በዞን በወረዳና በከተማ የሚያጋጥማቸው ችግሮች አልተቀረፉም። ለመቅረፍ መንግስት ምን አስቧል? መንግስት ተፎካካሪ ፓርቲዎችን ለማጠናከር ምን ዝግጁነት አለው? ከለውጡ ጥያቄና ከህገ መንግስት ማሻሻያ አለመደረግ አንጻር የለውጡ መንግስት ማለት ይቻላል ወይ? ኢህአዴግ የተለያዩ ቃላትን በመጠቀም ጥላቻና ዘረኝነትን ሲያስፋፋ እንደነበር ይታወቃል። አሁን ጽንፈኝነት የሚለው ቃል በወጣቶችና በሌሎች ዘንድ በበጎ የታየ አይደለም። ቃሉን በሌላ መተካት አይቻልም ወይ? ሁሉም ፓርቲዎች ገዢ ፓርቲን ጨምሮ የአካል ጉዳተኞችን ተጠቃሚ ከማድረግና በተግባር አካቶ ከመሄድ አኳያ በመንግስት ምን የተቀመጠ አቅጣጫ አለ? በትግራይ ክልል የፖለቲካ ምህዳር ችግርና በጊዜያዊ አስተዳደር የፖለቲካ ፓርቲዎች ተሳትፎ በመንግስት ችላ መባሉ ለትግራይ ክልል የሰላም እጦት መባባስ ሆኖ የሚቀጥለው እስከ መቼ ድረስ ነው? የመንግስት የሚዲያ ተቋማት ለተፎካካሪ የፖለቲካ ፓርቲዎች እንቅስቃሴ በቂ ትኩረትና ሽፋን ሲሰጡ አይታዩም። ይህ ሁኔታ እንዲሻሻል መንግስት ምን ያስባል? እነዚህ በፖለቲካ ምህዳር በተመለከተ የቀረቡ ዋና ዋና ጉዳዮች ናቸው። ሶስተኛ፣ ኢኮኖሚያዊና ማህበራዊ ልማትን በተመለከተ የኑሮ ውድነትን ለማስቀረትና የመንግስት ሰራተኞችን እንዲሁም የጤና ተቋማትን የደሞዝና ጥቅማ ጥቅም ጥያቄዎች ለመመለስ ምን እየተሰራ ነው? የገንዘባችን የመግዛት አቅሙ መዳከሙን ተከትሎ ከፍተኛ የኑሮ ውድነት ተከስቷል። ይህንን ችግር ለመፍታት መንግስት ምን እየሰራ ነው? የመንግስት ትኩረት በመሰረተ ልማት ላይ የሆነ ነው። ልማቱ ሰውን ቢያስቀድም አይሻልም? የነዳጅ ዋጋ እያሻቀበ መሄዱ ዜጎች ላይ ከፍተኛ የኢኮኖሚያዊ ተጽዕኖ እያደረሰ ይገኛል። በቀጣይ ይህን ችግር ለመፍታት እንደ መንግስት ምን ታስቧል? የአገር ውስጥ ፍላጎት ሳይሟላ ስንዴን ወደ ውጭ መላኩ ትክክል ነው ወይ? ከለውጡ በፊት ባለስልጣናት በኢኮኖሚ ውስጥ እጃቸውን እያስገቡ እንደነበር ይነገራል። አሁንስ ቢሆን ባለስልጣናት የኢኮኖሚ አሻጥር ውስጥ እጃቸው እንደሌለ ምን ማረጋገጫ አለ? በተለይ የኑሮ ውድነቱን አለመቆጣጠራቸው በየደረጃው ያለው የባለስልጣናት ተግባር አይደለም ወይ? የውጭ ዜጎች መሬት መግዛት የሚችሉበት አዋጅ መውጣቱ የሀገራችን ዜጎች መሬት የማግኘት መብት የሚጋፋና መሬታችን በውጭ ዜጎች የማስያዝ ተግባር አይሆንም ወይ? ኢትዮጵያ ከፍተኛ የተፈጥሮ ጸጋ መኖሩ ጋር ተያይዞ ተመርቀው ያሉ ስራ አጥ ቁጭ ያሉ ወጣቶችን የስራ ተጠቃሚ ለማድረግ መንግስት ምን እየሰራ ይገኛል? በተለያዩ ክልሎች በሰላም መታጣት ከትምህርት ገበታቸው ለቀሩት ተማሪዎች፣ ለተፈናቃዮች ምን ታስቧል? በመምህራን ስልጠና፣
በመምህራን ቤት ግንባታ፣ የትምህርት ግብዓት ችግር በተለይ መጽሐፍ፣ ለመማር ማስተማር የሚረዱ አይሲቲ፣ መብራት ወዘተ ከፍተኛ የተደራሽነት ችግር አለ። ችግሮችን ለመፍታት በመንግስት በኩል ምን ታስቧል? እነዚህ በማህበራዊና ኢኮኖሚ ልማትን በተመለከተ የቀረቡ ናቸው። አራተኛ ኮሪደር ልማትን በተመለከተ ኮሪደር ልማቱ ከተሞችን ለስራና ለኑሮ ምቹ ከማድረግ አንጻር የሚሰሩ ስራዎች የሚደገፉ ናቸው። ይሁን እንጂ በአፈጻጸም ደረጃ የሚታዩ ችግሮች ማለትም በካሳ አከፋፈል፣ በምትክና በአንዳንድ አካባቢዎች ተሳትፎ ችግሮችን በመንግስት እንዴት ይገመገማሉ? እነዚህ በኮሪደር ልማት ጋር ተያይዘው የተነሱ ናቸው። አምስተኛ ዲፕሎማሲያዊ ወይም ቀጠናዊ ሁኔታዎችን በተመለከተ ነው። ከጎረቤት ሀገሮች ጋር ያለን ሁኔታ እንዴት ይታያል? የባህር በር ለማግኘት እየተደረገው ያለው ጥረት የሚደገፍ ሆኖ በዚህ ጉዳይ ላይ ህዝቡን በበቂ ሁኔታ ግንዛቤ ለመፍጠርና ለማንቀሳቀስ የተደረገው ጥረት ምን ይመስላል? እነዚህ ከዲፕሎማሲና ቀጠናዊ ሁኔታዎች የተነሱ ዋና ዋና ጉዳዮች ናቸው። ስድስተኛ መልካም አስተዳደርን በተመለከተ በተለያዩ ጊዜ ሲነሱ የነበሩ የማንነት የአስተዳደር ወሰንና ሌሎች ጥያቄዎች በፍጥነት ምላሽ አለመስጠት ለሰላምና ጸጥታ፣ ለልማት እንቅፋት እየሆኑ ናቸው። መንግስት ይህንን ለመፍታት ምን አስቧል? የፖለቲካ ፓርቲዎች በየደረጃ የሚነሱ አስተዳደራዊ ጥያቄዎች መልስ ከመስጠት ይልቅ አሉታዊ የፖለቲካ ትርጉም በመስጠት ማጉላላት ይታያል። ይህን ችግር ለመፍታት ምን እየተሰራ ይገኛል? እነዚህ በመልካም አስተዳደር የተነሱ ዋና ዋና ጉዳዮች ናቸው። ሰባተኛ የጋራ ምክር ቤቶችን ማጠናከር በተመለከተ በየደረጃ የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤቶች ሁለንተናዊ ድጋፍ እንዲያገኙ በህግ ማዕቀፍ፣ በበጀት ድጋፍ፣ በቴክኒክ፣ በቢሮና በማቴሪያል የማገዝ ጅማሮ ተጠናክሮ እንዲቀጥል በአክብሮት እንጠይቃለን። አመሰግናለሁ። በቅድሚያ ያው ይሄን መድረክ ላዘጋጀው ለክቡር ጠቅላይ ሚኒስትር ጽሕፈት ቤትና የፖለቲካ ፓርቲዎች የጋራ ምክር ቤትን ማመስገን ፈልጋለሁ። እኛ ከትግራይ አካባቢ ስለምንንቀሳቀሰው እንደሚታወቀው ከጦርነቱ ጋር ተያይዞ በነበረው ስርዓት ምክንያት በርካታ የተፈናቀለ ህዝብ አለን። ትግራይ ክልል ከተፈናቀለው 5 ዓመት ሞልቷል። እንደሚታወቀው 5ኛ ክረምት አሁን እየገባ ነው ያለው። ከዛ ጋር ተያይዞ በጉዳዩ ላይ በሚዲያም በተለያዩ የመንግስት ተቋሞችም ይነሳል። በተግባር ግን ህዝቡ ከገባበት ችግር ለማውጣት የሚደረግ ነገር የለምና በመንግስት ዙሪያ ላይ ዘንድሮስ መፍትሄ ያገኝ ይሆን ወይ? ያሰበው ነገር ካለ ቢነግሩን ነው። ሁለተኛ ጥያቄ ትግራይ ክልል ሆኖ በ2016 ከመንግስት ጎንና ከመከላከያ ጎን ሆኖ በተለይ ፒኤልኤፍ እንደሚታወቀው ሀገርን ለማፍረስ በተንቀሳቀሰበት ጊዜ ከመንግስት ጎን ነው የቆሙ እና እነሱ ቢያንስ ሌላ ውለታ እንኳ ባይከፈላቸው እንደ ማንኛውም የትግራይ ክልል ነዋሪ በመንግስት በሙያቸውን ህዝብ እንዳያገለግሉ እስካሁን የታገዱ ናቸው። አልተመለሱም ወደ ስራ እና እነሱን ለምንድን ነው መንግስት ትኩረት ያልሰጠው? ወይስ በዚህ ላይ የሆነ መልስ ማብራሪያ ቢሰጡኝ በጣም ደስ ይለኛል። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ጊዜያዊ አስተዳደሩ ከፕሪቶሪያ ውል በኋላ ከተመሰረተ በኋላ በትግራይ ውስጥ ከህወሓት አስተሳሰብ ውጭ ስፔሻሊ ወጣቱ ለለውጥ ሂደት ብዙ ትግል አድርገዋል እና ፌዴራል መንግስት ያላገዘው ስፔሻሊ እንዲደናቀፍ ለውጡ አደናቃፊ የነበሩ ኃይሎች ተመልሰው ጊዜ አስተዳደሩ እንቋጠሩ ያረጉ ፌዴራል መንግስት ያረገበት ምንድን ነው? ስፔሻሊ እኛ ወጣቶች በኋላ ሆነው ጊዜ አስተዳደሩ እንዳይሰራ ሲያደናቀፉ የነበሩ ኃይሎች ጄኔራሎች ጭምር የነበሩበት ሂደት ፌዴራል መንግስቱ መልሶ ለነሱ የሰጣቸው ምክንያት ምንድን ነው? በዚህ ሰዓት ደግሞ ህወሓት ከሻዕቢያ ጋር እየሰራ ባለበት ፌዴራል መንግስት ምንም ምላሽ የማይሰጥበት ምክንያት ምንድን ነው? ተጨማሪ በትግራይ ውስጥ ስፔሻሊ ወጣቱ በሰራዊት ያለው እና ሌላው ደግሞ ከፕሪቶሪያሉ ውል ያመጣው እድል ተጠቅሞ ለለውጥ ሲታገል የነበረ
በረሃ ወርዶ ህወሓትን እየታገለ ነው። ስፔሻሊ እነዛ 50 ዓመት የትግራይ ህዝብ ሲጨፈጭፉ የነበሩ ኃይሎች እና ፌደራል መንግስት ለዚህ ኃይል ምን ድጋፍ እያደረገ ነው? አመሰግናለሁ። ስለተሰጠኝ እድል እጅግ በከፍተኛ ደረጃ የተከበሩ ጠቅላይ ሚኒስትርን ሊያመሰግን እወዳለሁ። በትናንትናው ጉብኝት አዲስ አበባ ከተማን የኮሪደር ልማት ቀደም ሲል የነበረባትን የአዲስ አበባ መልክና ገጽታ በብዙ ደረጃ ተብሎ በሚወሰድ እይታ የቀየረና የለወጠ መሆኑን አግኝቼበታለሁ። ኢትዮጵያ አገራችን ይህንን ተግባር በእንዲህ አይነት እንድታከናውን ለልጆቿ አቅም ጉልበትና እውቀት የለገሳትና የሰጣት አምላክ ምስጋና ይግባው። ተግባሩን በማከናወንና እያከናወኑ የሚገኙ አካሎች እውቀታቸውና ስራቸው የተባረከ ይሁን እላለሁ። ኢትዮጵያ ሀገራችን ባለፉት ጊዜያት በውጭና በውስጥ ሲያጋጥማት ከነበረው ዘርፈ ብዙ ችግሮች አንጻር ሳትገደብና ሳትደናቀፍ የገጠማትን መከራና ችግር በአንድ በኩል ለመፍታት እየተጋች በሌላ በኩል ደግሞ ይህንን አይነት አስገራሚና አስደናቂ የልማት ተግባራት ማከናወኗ እጅግ በከፍተኛ ደረጃ ግዛቸውና ጉልበታቸውን በመስጠት ፈጽሞ ለተገኙት ተግባር ልዩ ምስጋና ይገባቸዋል ብዬ አስባለሁ። አመሰግናለሁ። የተከበሩ ዶክተር አብይ አህመድ ዛሬ ለሁለተኛ ጊዜ መገናኘታችን ከመጠን በላይ ደስታ ይሰማኛል። በቃሉ አክብረው የተናገሩትን የሚተገብሩ የኢትዮጵያ ልጅ መሆኑን መሪያችን በመሆኑ ክብርና ደስታ ይሰማኛል። ፈጣሪ አምላክ አባቶን ሲፈጥር አህመድ አንድነት ህብረት ነው፣ መደማመጥ ድል ነው። እርሶን ሲፈጥሩ አብይ ኢትዮጵያን አንድ አድርግ፣ አንድ ብንሆን ይሻላል ብሎ ሲያመጡ እውነትም የኢትዮጵያ ህዝብን አንድ ለማድረግ እያደረገ ያለው ጥረት ከመጠን በላይ የሚያስደስት ነው። ለዚህ ተምሳሌት ባለፉት ስርዓታት ታርጋ እየተለጠፉባቸው በሀገራቸው እንዳይኖሩ ተሰደው በተለያዩ ሀገራት ተመልሰው ሀገሩን ሲዋጉ የነበሩት አካላት ሄደው ወደ ሀገር ተመልሰው በዲሞክራሲያዊ መልኩ መጥተው በሀገራቸው ውስጥ እንዲታገሉ ማድረጉ ይህ ተምሳሌት ነው። በጦርነቱ ውስጥም እያሉ ትላንትና አዲስ አበባ ባደረግነው ጉብኝት ሁላችንም የኮራንበት ልማት ነው። ስለዚህ እነዚህን ኢትዮጵያን ምን ያህል አንድ እያደረክ መሆኑን የሚያሳይ ነው። ሀገራችንም አዲስ አበባ በስም ነበር፣ አሁንም በተጨባጭ አዲስ አበባ መሆኗን በተግባር አሳይተሃል። ይህም ፈለግህም በቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ይህም ፈለጎን ተከትለው ከሀገር ውጭ የነበሩት መሳሪያ ይዞ ሲታጠቁ የነበሩት ከተወሰኑ አማሮችና ከጀነራል ከፍ ያሉ ጋር ሄደው እነሱንም የእርሶም ፈለግ ተከትለው ወደ ሀገራቸው ገብተው በሰላማዊ መልኩ ሰላምን ሰፍነው ከጦርነት በአሁኑ ሰዓት ላይ ክልላችን ተሻግሮ የልማት ጅምር ላይ መሆኑን መግለጽ ይፈልጋለሁ። ስለተሰጠኝ በጣም አመሰግናለሁ። አገው እንደ ህጋዊ ፓርቲ ከቦታ ቦታ ተንቀሳቅሶ መስራት አልቻለም እና ምርጫ እየደረሰ ነው። ስለዚህ ምን አስበዋል? አመሰግናለሁ። ክቡር ጠቅላይ ሚኒስትር በመጀመሪያ ለሰሩት የኮሪደር ልማት እርሶንም ሆነ ከእርሶ ጋር ለደከሙት ሳላመሰግን አላልፍም። ሌላው ማይክሮ ኢኮኖሚ የታሰበለትን ግብ መጥቷል ይላሉ ወይ? የዛሬ አመት አስታውሳለሁ ስንገናኝ 1 አመት ጠብቁን ማይክሮ ኢኮኖሚው የተሳለጠና ቆንጆ ይሆናል ብለው ነበር። በእርሱ አስተያየት ማይክሮ ኢኮኖሚን በተመለከተ አስተያየቱን እንዲሰጡን ጠይቃለሁ። ሌላው የኑሮ ውድነትን ሊያመጣቸው የቻለው ማይክሮ ኢኮኖሚው ነው ወይስ ምንድነው? ስራ አጥነትንስ ሊያመጣ የቻለው ማይክሮ ኢኮኖሚ ነው ወይስ ምንድነው? ሌላው የሰላሙ ጉዳይ እንዴት ያዩታል?
በየአካባቢ ያለውን ሌላው ባጭሩ የሀገራዊ ምክክሩ ጥሩ እየተካሄደ ነው። የበለጠ ትግራይን ያካተተ ውይይት እንዲደረግ ምን እየሰሩ ነው? በሱ በኩል ቢብራራልን። ክቡር ጠቅላይ ሚኒስትር፣ በጣም ብዙ ባንኮች አሉ። በጣም በዘር የተመሰረቱ ባንኮች አሉ። እነኚህም ባንኮች ከዘር አውጥተው ትልቅ ፓወር እንዲኖራቸው ባንኮች በእርሶ በኩል እየተሰራ ያለው ምንድን ነው? ለዛሬ ይበቃኛል። አመሰግናለሁ። ክቡር ጠቅላይ ሚኒስትርን፣ ሌሎች ከፍተኛ የመንግስት ስራ ኃላፊዎችን እጅግ አድርጌ አመሰግናለሁ። ከትላንትና ጀምሮ አዲስ አበባ የሚሰሩ በርካታ ልማቶችን ለሀገር ግንባታ አሁን ለሚመራው ለስርዓቱ አይደለም ለቀጣይ ትውልድም ታስበው የሚሰራው ትልቅ ስራ እጅግ በጣም የሚያኮራ ለትውልድም ጠቃሚ የሆነ ስራ መሆኑን እጅግ እንገነዘባለን። በርካታ ከአየር ለውጥ ጋር ተያይዞ ጫካ ፕሮጀክቶች፣ ሌሎች በተለይ ትላልቅ ግንባታዎችን እብን ሳይሳሱ አፍርሶ ለአይን ውብና ማራኪ በሆነ ሁኔታ የሀገሪቱን ገጽታ ግንባታም ጭምር የሚያሳድግ ፕሮጀክቶች ተሰርቷል። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እርስዎ ፊት ለአንድ ዜጋ ያለኝን ሀሳብ ለማቅረብ እድል በማግኘቴ ትልቅ ክብር ይሰማኛል። ክቡር ጠቅላይ ሚኒስትር፣ ምናልባት ትላንትና ያየናቸው እንደ ሀገር ልብን የሚያሞቁ የሚያኮሩ ትላልቅ የልማት ስራዎችን አይተናል። በጣም ደስ የሚል ነው። ይሄ እንደ አንድ ዜጋ እንደ ማንኛውም ሰው ልጅ ማድነቅ ማክበር ያለብን የሚሰሩ እጆች መባረክ አለባቸው፣ መመስገን አለባቸው እና እነዚህ የልማት ስራዎች ደግሞ ወደ ሌሎችም ከተሞቻችን እንዲሰፉ የማድረግ ስራ ቢቀጥል። ሌላው እኔ ተጨማሪ የማደርገው በተለይ እንደ እኔ ከጎጎት ፓርቲን የመጣሁት ከአሳታፊነት አንጻር ወደ ላይ ስንሄድ አሳታፊ ነው፣ ኢንክሉሲቭ ነው። ወደ ታች ግን ስንሄድ አሁን በቀጣይ ምርጫም አለ የተሻለ አለበት። ስንወርድ ግን አሳታፊ አይደለም፣ ገፊ ነው እና እርስዎ ምን አይነት መልእክት ያስተላልፉልናል? በተለይ ታች አካባቢ ያሉ መዋቅሮች ፓርቲዎች ያላቸውን አማራጭ ሀሳቦች እንዳያቀርቡ እድል እየተሰጣቸው አይደለም እና በዚህ መድረክ እርስዎ መልእክት እንዲያስተላልፉልን ለማለት ነው። ሌላው ምናልባት አቅም ከመገንባት አንጻር የፖለቲካ ፓርቲዎች አማራጭ ሀሳብ አላቸው፣ የአገር ሀብት ናቸው እና እነዚህን ኢምፓወር ከማድረግ አንጻር ስልጠና የሚያገኙበትን እድል አስበዋል ወይ? ሌላው እርስዎን መጠየቅ ብቻም ሳይሆን እኛም መጠየቅ ስላለብን ምንናገር አማራጭ ሀሳብ እንዳለው የፖለቲካ ፓርቲ ምንድን ነው ከኛ የሚጠበቀው? ለሰጡን ጊዜ ከልብ ከልብ አመሰግናለሁ። አመሰግናለሁ ስለተሰጠኝ እድል። ክብር ዶክተር ከፖለቲካ ፓርቲዎችም በሀገራዊ ጉዳይ በሚነሱ ኢሹዎች ላይ ምላሽ ለመስጠት ፈቃደኛ ሆኖ የዲሞክራሲን ምህዳር ከማስፋት አንጻር ያሉትን ቁርጠኝነት ከግምት ውስጥ በማስገባት ላመሰግን እወዳለሁ። ዲሞክራሲን ምህዳር ከማስፋት የለውጥ መንግስት ያደረገው ጥረት ቀላል አይደለም፣ እያየን ስለሆነ ማለት ነው። የተጀመረው የአገር ገጽታን ለመቀየር የዲሞክራሲን ምህዳር ለማስፋት ደግሞ የጋራ አገርናት በጋራ መስራት አለብን። የአንድ ፓርቲ ስራ አይደለም ተብሎ የተጀመረው ምህዳሩ ሰፊ ነው። ወደ ታች ሲካሄድ ደግሞ በጣም ጠባብ ነው። የተቸገረ ነው እዛ ጋር ነው። ትልቅ ህዝብ ያለው ደግሞ ታች ነው። በወረዳ ደረጃ ላይ፣ በዞን ደረጃ ላይ እስከ ክልል ባለው ደረጃ ላይ ሁለት ብልጽግና አለ። የጋራ አገርናት በጋራ መስራት አለብን፣ ማሳካት አለብን፣ አገርን ማሻገር አለብን፣ ማስቀጠል አለብን የሚል ብልጽግና አይደለም። ራሴን፣ ቤቴን፣ አካባቢን፣ ሰፈሬን መገንባት አለብኝ ብሎ ራሱን የሚገነባ ብልጽግና አለ። አሁን የተቸገርነው ይሄን ብልጽግና ነው። እርሶስ እንደዛ አይነት ብልጽግና ያለውን ይለያሉ ወይ እላለሁ። አመሰግናለሁ። ለተሰጠኝ እድል አመሰግናለሁ። የኔ ጥያቄ በፕሪቶሪያ ስምምነት መሰረት አንጻራዊ ሰላም መገኘቱ እንዲሁም ይታወቃል። ዋናነት በፕሪቶሪያ ስምምነት መሰረት አቃፊና አሳታፊ ጊዜያዊ አስተዳደር መመስረት ነበረበት። ይሁን እንጂ የህወሓት ጊዜያዊ አስተዳደር ነው የተፈጠረው።
ለዚህም ህወሓት ያኔ ቅቡልነት አጥቶ በህብረተሰቡም ከፍተኛ የቅቡልነት ችግር ነበረው፣ አቅምም አልነበረውም። በዚህ ምክንያት ጊዜያዊ አስተዳደሩ የተሰጠውን ስልጣን በአግባቡ ሳይጠቀም 2 ዓመት አለፈው። ከዛ በኋላም አንዱ ችግር ራስ በራስ የነበረ የስልጣን ሽኩቻ አንዱን ሌላኛውን ከኮርና ከኮር በላይ በሚባሉ ወታደራዊ ኃይሎች ግፊትና በጠበንጃ ጭምር የቀበሌዎች፣ የወረዳዎች እንዲሁም የክልል መስሪያ ቤቶችን ቢሮዎች የተሰበሩ ማህተም ሲቀማ ህብረተሰቡም ብዙ ሰዎችም ለመቁሰልና ለግድያም ተዳርገው ነበርና የሚያሳዝነው ነገር ከዛ በኋላም የተሾመው ጊዜያዊ አስተዳዳሪ ወይም ፕሬዝዳንት ያው ከህወሓት ነው የተቋቋመው። ካቢኔው ያው ህገወጥ ነው ተብሎ በምርጫ ቦርድ ከተሰረዘው ፓርቲ ነውና አሁን በትግራይ ያለው ሁኔታ ከፍተኛ የስርዓት አልበኝነት ችግር አለ፣ እንዲሁም ከፍተኛ የቅቡልነት ችግር አለ። ስለዚህ ፕሪቶሪያ የመጀመሪያው የተጣሰው ቅቡልነት ያለው ከሁሉም የትግራይ ፖለቲካ ኃይሎች ያሳተፈ ጊዜያዊ አስተዳደር አለመመስረት ነው። ለዚህ እንደ ማረሚያ ብለን ያሰብነው ጊዜያዊ ምክር ቤት ማቋቋም ነበረ። ጥረት አድርገን ነበር። የተለያዩ የትግራይ ያሉ ፖለቲካ ኃይሎች፣ ሲቪክ ማህበራት እና ጊዜያዊ ምክር ቤት ለማቋቋም ጥረት ተደረገ። ይሁን እንጂ አሁን ያለው ፕሬዝዳንት ይሄ ነገር ህወሓትም ራሷ እንደ እኔን የመረጥኩትና ይሄ የኔ ውሳኔዎች ማለፍ አለባቸው የሚል ህወሓትም የዚህ ጊዜያዊ ምክር ቤት ተቃዋሚ ስለሆነ አንድ ቅቡልነት ያለው ተቋም በትግራይ ላይ እንዳይኖር ከፍተኛ ችግር እየተፈጠረ ነው። ስለዚህ እንደ ጠቅላይ ሚኒስተር የትግራይ ጊዜያዊ ፕሬዝዳንት እንደሚሾሙ አካል ይሄ በትግራይ ጊዜያዊ አስተዳደር ጊዜያዊ ምክር ቤት ኖሮት ጠንካራ ካቢኔ ኖሮት ቼክ ኤንድ ባላንስ ያለው እንዲሆን የእርሶ ጫናም የእርሶ መመሪያም ያስፈልገዋል እና ይሄ ነገር እንዲታሰብበት ለማለት ነው። አመሰግናለሁ። የተከበሩ ጠቅላይ ሚኒስትር፣ ያየናቸው የልማት ስራዎችን አዲስ አበባ ተኮር እንዳልሆነ ግንዛቤ ብንይዝ በሁሉም ሴክተሮች ለምሳሌ የስሞክለስ ኢንዱስትሪ የምንለው ቱሪዝምን ከማስፋፋት አንጻር የቱሪዝም መዳረሻዎችን የተሰሩ ስራዎች እንደነ ወንጪ፣ ባህር ዳር ላይ፣ ጣና ላይ የተሰራ ስራ፣ አሁን ትግራይ ላይ እየተሰራ ያለው የገርአልታ ሎጅ እና ሌሎች እንደ መነሻ ወስደን አጠቃላይ ማለት አገር አቀፍ ስራዎች እንደሆኑ አዲስ አበባ ያየነው እሱም እንደ ቤንችማርክ ተወስዶ ወደ ብዙ ከተሞችና ከዛም ወደ ገጠር እየተስፋፋ ያለ መሆኑ ስናይ አገራችን ትልቅ ተስፋ ያላት የተጀመሩ የልማት ስራዎች እመርታዊ ሊባል ለውጥ የሚያመጡ መሆናቸውን ለመመስከርና ይህንንም መንግስትንም እርሶንም ለማመስገን ፈልጋለሁ። ትናንት ያየናቸው ከኮሪደር ልማት አንጻር ከዚህ ከጫካ ፕሮጀክት ከዚህ ከአዲስ ኮንቬንሽን ሴንተር የምሶ አንድ ማዕከል አገልግሎት በመንግስትና በግል አጋርነት እየተሰሩ ያሉ ከ120 ሺህ በላይ የቤቶች ፕሮጀክት፣ የወንዝ ተፋሰስ ልማት፣ የፓርክ ግንባታዎች ከእንጦጦ እስከ ቡልቡላ ያሉ ወዳጅነትን፣ አንድነት ፓርክንም ሁሉንም ስራዎች ፒኮክንም ጨምሮ በአጠቃላይ እየተሰሩ ያሉ ስራዎች አንዳንዶቹ እንደሚሉት የብልጭልጭ ስራ ሳይሆን መሰረታዊ የከተማ እድገት እንደሆነ መናገር እፈልጋለሁ። ትልቁ ነገር ደግሞ ይህንን ለማስፋት የተጀመሩ ስራዎች እጅግ በጣም ማድነቅ እፈልጋለሁ። ከዛ አንጻር ምናልባት ወደ መቀሌ ወይ ወደ ትግራይ ልወስዶትና በ27 ዓመታት ውስጥ ትግራይ ውስጥ 22000 የመሰረት ድንጋይ የተቀመጠላቸው የልማት ፕሮጀክቶች ነበሩ። ምናልባት ትናንትና ነው እኔ የተመለሰልኝ እዚህ የቦሌና አቃቂን የሚያያይዝ ድልድይ ስንጎበኝ ከአቦ እስከ ኮዬ አደባባይ ያለው መንገድና ድልድዩ በአዲስ መልክ የአዲስ አበባ ከተማ አስተዳደር በራሱ እንደሰራው ነው እየተገለጸልን። እየተሰሩ ያሉ የልማት ስራዎች እንደኔ እምነት ከጥራትም ከፕሮጀክት አፈጻጸም ፍጥነትም አንጻር
በተደጋጋሚ ጠቅላይ ሚኒስትር እንደሚሉት መንግስታዊ ኮራፕሽን የለም ብለው የሚሉትን ማሳያ ነው ብዬ አምናለሁ። አንደኛው ስራዎቹ በጣም በጥራት ነው እየተሰራ ያሉት። ሁለተኛ በፍጥነት ነው እያለቁ ያሉት። ያው ቢሰረቅ ወይ ይጓተታል ወይ ጥራት አይኖርም። ከጥራቱም ከፍጥነቱም አንጻር ስናይ ይሄ በመላ ሀገሪቷ እንደ አንድ ልምድ ሆኖ ሊስፋፋ የሚገባው መልካም ነገር ነው ብዬ ማለት ፈልጋለሁ። ከዚህ አንጻር ወደ 2000 የሚሆኑ የመሰረት ድንጋይ የተቀመጠላቸው በትግራይ ውስጥ በመላ ትግራይ ውስጥ የተቀመጠላቸው የልማት ፕሮጀክቶች ለምንድን ነው ያልተሰሩት ለሚለው ጥያቄ ያው ሙሉን ተበልተዋል ማለት ነው። ሌላ ነገር የለውም። ሌላው ከዚህ ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ዲዲአርን ከማስፈጸም አንጻር ምክንያቱም አሁን ትግራይ ውስጥ ያሉ ታጣቂዎች በቃ ዲዲአር እየጠበቁ ነው። ክቡር ጠቅላይ ሚኒስትር ሌላ ምንም እየጠበቁ አይደለም። ከህወሓቶች ጋርም አይደሉ። የእውነት ነው የምሉት። ምክንያቱም ዝም ብሎ ከወጡ ያቺ ነገር ያጣሉ። ፕላስ ሲወጡ ደግሞ ያው የመኖሪያ ቤት መሬት ይሰጣል፣ የስራ መቋቋሚያ ብዙ ነገሮች አሉ። ያቺ እናገኛለንና ያቺ እንዳናጣ ያሉ እየጠበቁ ያሉትና እንዳው አሁን ትግራይ ውስጥ ለምን አልተፈጸመም ብዬ አይደለም ስለማውቀው አምና በዚህ መድረክ ላይ ዲዲአር ለምን አይፈጸምም መከላከያ ለምን ወደ ትግራይ ገባም ብዬ ጠይቄ ነበር። አሁን እሱን አልጠየቅም፣ ምክንያቱም ችግሩ ስለማውቀው። ግን የፌዴራል መንግስት እንዳው ዲዲአሩን በራሱ መንገድ ማስፈጸም የሚችልበት እድል የለም። እኔ ወጣቱ በዛ መንገድ ወደ ሰላማዊ ህይወቱ በቃ ትጥቅን ፈቶ ወደ ሰላማዊ ህይወቱ መኖር አለበት፣ መስራት አለበት፣ ማደግ መበልጸግ ይፈልጋልና እንዳው ችን ነገር ቢፈተሽ ቢታይ የሚል ነገር ነው። ከዛ ውጪ ግን ኦልሬዲ ሁሉም ነገሮች ስለተነሱ ያው መከላከያውን በድጋሚ ወደ ትግራይ የሚገባበት መንገድ ቢፈለግ የሚለውን ነገር ያው ያለው ሁኔታ ታሳቢ አድርጌ ማለት ነው። አመሰግናለሁ። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ ይህንን መድረክ አንዲት ሀገር ናት ያለችን ያንን ታሳቢ አድርገው ከፌዴራል የጋራ ምክር ቤት ጋር በጋራ በማድረግ ይህንን መድረክ ስላመቻቹ እጅግ አድርጌ አመሰግናለሁኝ። ልማት ላይ የሰሩትን ሂደት ሳይ እጅግ ማድነቅ ፈለኩኝ። ምክንያቱም ብዙም በሶሻል ሚዲያው በጣም የሚወረወርበትን ነገር እየሰሙ ወደ መሬት እየጣሉ ስራዎች ላይ በመሆኖት ሳላደንቆት አላልፍም። ይበርቱ ማለት ፈልጋለሁ። ሌላው ዲፕሎማሲያዊ ስኬቶች ላይ የሚሄዱበት ሂደት ከፍተኛ ነው። እንዲሁም ደግሞ ከዓለም ፋይናንስ ጋር ያለው ጠንካራ ግንኙነት ሳላደንቅ አላልፍም። ምክንያቱም ሙያዬ ስለሆነ ከታተላለሁኝ። ካፒታል ማርኬት ላይ በሀገራችን ያለውን ለማስቀጠል የሚሄዱበትም ጥሩ ስለሆነ ይበርቱ ማለት ፈልጋለሁኝ። ሌላም የመደመር እሳቤን ኢምፕሊመንት ለማድረግ የሚሄዱበትንም አቅጣጫ ጥሩ ነው ማለት ፈልጋለሁ። ሌላው የኢምፖርትና ኤክስፖርት ላይ በተለይም ደግሞ በኤክስፖርቱ የቡናን ኤክስፖርት የማድረግ ሂደት ዴይሊ ፎሎ አፕ የሚያደርጉበትንም በጣም ጥሩ ነው ማለት ፈልጋለሁኝ። እኔ በጣም ብዙ ጊዜ ሳዩት በተለያዩ ሚዲያዎች ላይ ሙስናን በጣም ሲጸየፉ ታያለሁኝ። እንደ ሀገር መሬት ላይ ያለውን የሙስና ሂደት ሌሎችም የመንግስት ተቋማት ላይ ከፍተኛ የሙስና ስራዎች አሉና ያንን በጣም ቢሰሩበት ጥሩ ነው ብዬ አስባለሁኝ። ሌላው በጣም የሰላም የመደፍረሱ ሁኔታ እጅግ ከፍተኛ ነውና እሱን በጣም በአትኩሮት ማየት ቢቻል ይሄ ትልቅ ስጋት ስለሆነ፣ ሌላው የኑሮ ሁኔታ እጅግ በከፍተኛ ሁኔታ ትልቅ ጫና አለው። ይሄ ጫና ምንድነው? በዓለማት ደረጃ ነው፣ ኖት ኦንሊ ኢትዮጵያ። ሆኖም ግን እሱ ላይ በጣም ፎከስ ተደርጎ መሰራት መቻል አለበት። ሌላው ጥያቄ የፖለቲካ ምህዳር መጣበቡ ማለት የፖለቲካው ምህዳር ሲጠብ ሴቷ በፖለቲካው ዘርፍ ላይ በማህበራዊ ዘርፍ እንዲሁም በኢኮኖሚው ዘርፍ ላይ ደፍራ መውጣት አትችልም። በፋይናንሱ ተጽዕኖ ፈጣሪ መሆን አልቻለችም። እንዲሁም ማህበራዊም ዘርፍም እሱም በጣም ባንክሮት ማየት ቢቻል ብዬ አስባለሁ። ለምሳሌ ገዢው ፓርቲ ምን ያደርጋል? ሴቶችን ወደፊት የሚያመጣበትን መንገድ አይ ሪሊ አፕሪሺየት ይሄንን ተሞክሮ እዚህም ያሉ የፖለቲካ አመራሮች ቢወስዱት ጥሩ ነው ብዬ አስባለሁ። እንደ ሀገር መሪነቶ ማየት ቢችሉ ብዬ የማስበው የራስዎትን ገዢ ፓርቲ ላይ ያለውን ብቻ ሳይሆን ሌሎችንም ሴቶች ደፍረው ሲመጡ ማበረታታት የሚችሉበትን መድረኮችንም እንዲሁ ቢያመቻቹልን፣ እንደነኛ አይነት ነገሮችን ቢያደርጉልን፣ በተለይ ደግሞ መማር የምትፈልግ ሴት የትምህርት እድሎችን ቢያመቻቹላት። በእውነት ነው ምሎት በብዙ ውርወራዎች ውስጥ በሳይለንት መስራት ትልቅነት ስለሆነ ይበርቱ ይበል የሚያስብል ነው። አመሰግናለሁ። ከትላንት ጀምረን አዲስ አበባ ከተማ በጎበኘናቸው ጉብኝቶች
ያየናቸውና የተሰሩ ስራዎች እጅግ ድንቅና ሀገራችን ኢትዮጵያ ለመጪው ትውልድ አስባ እየተጋች ያለች ሀገር መሆኑን በእርሶ ድንቅ አመራር ሰጭነት የተፈጸመ ተግባር መሆኑን ተመልክቻለሁና በእውነቱ እጅግ በጣም ኮርቼበታለሁ። ከክፍለ ሀገር ስንመጣ በየጊዜው ስንመጣ አዲስ አበባ እየተቀየረች ነው የምትጠብቀን፣ እየለማች ነው የምትጠብቀን። ይህ እጅግ በጣም ተስፋ የሚሰጥ ነው። የሚታይ ምንድነው የአንድ ምርጫ ሲዝን ብቻም ሳይሆን ዘላቂ የሆኑ ለዜጎች ገቢ ማስገኘት የሚችሉ ወጣቶች በሀገራቸው የሀገሪቱ ዜጎች በሀገራቸው እንዲደሰቱ ተስፋ እንዲያደርጉ የሚያመላክቱ ተግባራት ተከናውነው በማየት እንደ ወጣትነትም ኢትዮጵያን ለወጣቶች እየገነባችሁት ነውና ይሄ በጣም አክብሮት አለኝ። ያው አካባቢ ምርጫ ከተደረገ 12 ዓመት ገደማ ተቆጥሯል። ስለዚህ የአካባቢ ምርጫ ከማድረግና መንግስት አካባቢ ምርጫ በጊዜውና በወቅቱ እንዲደረግ ከማድረግ አንፃር ይህም ከህገ መንግስት ጋር የሚያያዝ ጉዳይም ስለሚሆን ምን እየተሰራ ነው የሚለው ነገር ለኢትዮጵያ ህዝብም ስለሚጠብቀው እዚህ ላይ የእርሶ አቅጣጫ ለኢትዮጵያ ህዝብም ቢነገር የሚለው ነው። ላገኘሁት እድል እጅግ በጣም አድርጌ አመሰግናለሁ። እኔ ሚዲያ በጣም ማዳምጥ ለብዙ ፓርቲዎች ኢንፎርሜሽን መሰጣቸው እኔ ነኝ። የኢትዮጵያ ሚዲያ በአብዛኛው ዝግ ነው፣ ሞኖ ሲስተም ነው። እንደገና ምሎት ደግሞ በሚዲያ ውስጥ ዜግነት ክላስ አበጅቷል። ኤ ዜጋ አለ፣ ቢ አለ፣ ሲ አለ። ማይኖሪቲ ዲ ነው። ዞር የት ነህ ከተባለ እንደዚህ ብሎ ላያናገርም ይችላል። ከሱ በላይ ታለንት፣ ከሱ በላይ ኖሌጅ፣ ከሱ በላይ ያለው ያንን ሰው አፕሮች አድርጎ የኢትዮጵያን ችግር ግን መፍታት አልቻለም። አዲሽናል ደግሞ ከአልጀዚራም ከሌላ የምንማረው ጦርነቶች በአብዛኛው የሚያልቁት ሚዲያ ላይ ነው። ያንን ለማምጣት ምን ማድረግ አለብን? መደረግ አለበት። ሚዲያው ማንኛውም ሀሳቦች የተለያዩ ሀሳቦች አቅርቦ ማፋጨት አለበት። ይህንን ማስተካከል አለበት። በነጋዴው ህብረተሰብ ደግሞ አንድ እኔም ግልጽ ነው። ትልቁ የኢኮኖሚ ፓርቲ የያዘው መንግስት ነው 70%። 30% ውስጥ ደግሞ 20% እንደ ሚድሮክ ያለ እንትን ነው ተለያዩ። በ10% ውስጥ ኮንትሮል አድርጎ መክፈል አልቻልንም። ልንከፍል ስንሄድ የመንግስት አካላት አስቸገረን። እንደዚህ የተለያዩ የሙስና ወሬዎች በጣም ጆሮአችን የሚያደክም ነው። ፕሮቴክትም ለማድረግ መንግስት ደግሞ አንዳንድ ጊዜ ለህዝቡ የሚጭነው ጫና እናንተን ሁለቱም አካል ለህዝብ የማያዝን አይነት አይቻለሁ። ስለዚህ እነዚህ ነገሮች በጥልቀት ከሰሩ ሀገረ መንግስቱ ይሄዳል። እኔ ሁልጊዜ የማግዘው ሀገረ መንግስቱ ነው። ብልጽግናን አግዤ አላቅም። ነገር ግን ሀገረ መንግስቱ ማገዝ ኢንዳይሬክት ያ ስለሆነ ነገሮች የፓርቲዎችን ችግር ቢፈቱ ጥሩ ነው የሚል ነው። አመሰግናለሁ። በቅድሚያ እድልን ስለሰጡኝ ከልቤ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከእርሶ ጋራ በመጀመሪያ የተገናኘሁት ግብጽ ካይሮ ከተማ ነበር። ዛሬ ደግሞ በሀገር ውስጥ ሶስተኛ ጊዜ ከእርሶ ጋራ በመገናኘቴ እድለኛ በመሆኔ በጣም ወረር የሌለው ደስታ ይሰማኛል። ክቡር ጠቅላይ ሚኒስትር ሆይ በክቡርነቶ አንድ አስተያየት ይኖረኛል፣ እንደሚከተለው ይሆናል። እንደሚታወቀው ሁሉ ሀገራችን ኢትዮጵያ በየጊዜው እየተፈታተነ ያለውና የሚመጣ የፖለቲካ ሽኩቻና አለመረጋጋት የሚታይባት ሀገር ናት። እርሶ ወደ ስልጣን ወንበር ከመጡ ወዲህ ግን ለአንድና ለመጨረሻ ጊዜ ይህንን ማገዳደር ፖለቲካ ለማስቀረት እና ይህ ምዕራፍ እንዲዘጋ ብዙ እድሎቹ እና ጥረቶቹ ተደርጓል። በእርሶ ስልጣን ዘመን ከዚህ በፊት ታይቶ የማይታወቁ ጥሩ ጅማሮቹ ያየንበት ነው። ለምሳሌ እንደ ጠላት ተፈርዶ የነበረው የተቃዋሚ ፖለቲካ ፓርቲዎቹ ከዛ ጭንቀት ውስጥ በማውጣት እፎይታን ያገኙበት፣ ይህ ብቻ አይደለም፣ ከመንግስት በኩል ድጎማ ባጀት ያገኙበት፣ እንዲሁም የፖለቲካ ፓርቲዎቹ የራሱ የሆነ የጋራ ምክር ቤት የመሰረቱበት፣ በሌላ በኩል ደግሞ በምርጫ ጊዜ ይሁን በሌላ ጊዜ የተፎካካሪ ፓርቲዎቹ መሪዎቹም እና አባላቶቹ ሲታሰሩ ምርጫ ቦርድ የታሰሩበት እስር ቤት ድረስ በአካል በመሄድ እስረኞቹን በማስፈታት ያየነው በእርሶ ስልጣን ዘመን በመሆኑ፣ በተጨማሪ ደግሞ የፖለቲካ ኬዝ ያላቸው በሌሉበት ሞት ፍርድ ተፈርዶባቸው በውጭ ሀገር በስደት ሲኖሩ የነበሩ ተቃዋሚ ፖለቲከኞቹ ምህረት በማድረግ ወደ ሀገር ቤት እንዲገቡ እና በኢትዮጵያ የሚደረጉ የዲሞክራሲ ስርዓት ለመገንባት የሚደረግ ትግል ውስጥ የራሳቸው አስተዋጽኦ እንዲያበረከቱ በማለት በወቅቱ ባደረጉት ጥሪ መሰረት በስደት ከነበሩና ወደ ሀገር ቤት ከገቡት እንደ
እንደ ዶክተር ብርሃን ነጋ እና ሌሎቹ ፖለቲከኞቹ አንዱና እድለኛ በመሆኔ በዚህ አጋጣሚ በዚህ መድረክ ላይ ለማመስገን ይወዳሉ። የተለያዩ በከተማ ውስጥ የተሰሩ ስራዎችን በዚህ በዱላዬ ምንም ሳልደክም በተስፋ ሲያይ ተመልክቻለሁ። በጣም ትልቅ ተስፋ እንዳለኝ አረጋግጫለሁ። ብዙ ወዳጆች አይቶኛል። እነሱ እየደከሙ እያረፉ በየድንጋይ እየተቀመጡ እኔ አልተቀመጥኩም። ጉልበት ሰጥቶኛል። ትልቅ ክብር ይገባታል። ወደ ጥያቄ እገባለሁ። አካል ጉዳተኛ ያለበት አገር ላይ ይህ ነው የሚባል የአካል ጉዳተኞች ተጠቃሚነት እየተሰራ አይደለም ኢትዮጵያ ውስጥ። እኔ በትግል ቤተሰቦቼ ጓዳ ለማስቀመጥ ቢሞክሩም እኔ በትግል ነው የወጣሁት። በትግል ነው ተምሬ ለዚህ ደረጃ የደረስኩት። ግን ጓዳ ውስጥ የተደበቁ በርካታ አካል ጉዳተኞች አሉ ኢትዮጵያ ውስጥ። ትምህርት በአግባቡ እያገኙ አይደሉም። ሌላው የስልጣን አካታችነት በሴቶች በኩል ያለው ተሳትፎ እጅግ በጣም የሚበረታታ ጉዳይ ነው። አካል ጉዳተኛ ከፌደራል ጀምሮ እስከ ዞን እስከ ክልል ድረስ የስልጣን ተጠቃሚዎች እየሆኑ አይደሉም። ስለዚህ የአካል ጉዳተኞች ችግር ብታይልን እላለሁ። በጣም አመሰግናለሁ። በጣም ነው የማመሰግነው። በቂ ጥያቄ ተነስቷል። ለዛሬው አንዳንዱ ጥያቄ እዚሁ ምላሽ የሚሰጠው ነው። አንዳንድ ያላየናቸውን ጉዳዮች በእኛ በኩል ያላየናቸውን ጉዳዮች እንፈትሻለን። ለምሳሌ እህት ያነሳቸውን ሴቶች በጣም ኢምፓወር እናደርጋለን፣ ግን ማየት ያለብን ጉዳዮች ካሉ እናያለን። እኛ ባለማካተታችን ምክንያት የተፈጠሩ ጉዳዮችን እንፈትሻለን። ሌሎቹን ጉዳዮች በጥቅል አድርጌ ለመመለስ እሞክራለሁ። በመጀመሪያ መገናኘታችን ትክክለኛ እርምጃ ነው። በመገናኘት ውስጥ ሞር ለመተዋወቅ እድል እናገኛለን፣ ለመማማር እድል እናገኛለን፣ ለመማርና ለማስተካከልም እድል እናገኛለን። የሚፎካከር የፖለቲካ ፓርቲ ሲባል አስፈላጊ በሆኑ ጉዳዮች የሚተባበር መሆኑን ለማሳየትም ጥሩ ልምምድ ይመስለኛል። በእርግጥ ምህዳርን አስታካችሁ በርካታ ጥያቄ ተነስተዋል። ይሄ መድረክ በራሱ የፖለቲካ ምህዳሩ መለወጥ አካል ነው። የኢትዮጵያ ጠቅላይ ሚኒስትር በአመት 2-3 ፓርቲዎች ሰብስቦ አያናግርም። እኛ እዚሁ ሀገር ነበርን። ከውጭ መጣችሁ ላታውቁ ትችላላችሁ። አልነበረም። እንደዛ የምናደርገው ለምንድን ነው? እኛ ውስጥ ያለውን ክፍተት ከናንተ ስንሰማው ለመፈተሽ ስለሚያግዘን። አብሶሉት የሆነ የፖለቲካል ምህዳር ምንም እንከን የሌለበት ደግሞ ከጠበቃችሁ ፖለቲካ አልገባችሁም ማለት ነው። ዓለም ላይ እስካለን ድረስ የሚጀመሩ ነገሮች አሉ፣ የሚቀሩ ጉዳዮች አሉ። ሙሉ ንጹህ ነገር መጠበቅ ተገቢ አይደለም። በእኛ በኩል ግን የፖለቲካ ምህዳርን ማስፋት በሚመለከት ሁለት መሰረታዊ እሳቤዎች አሉ። አንደኛው ፉክክር ነው። ሁለተኛው ትብብር ነው። ጤናማ የሆነ ፉክክር እናደርጋለን ከፓርቲዎች ጋር፣ ትብብርም እናደርጋለን። ፉክክር ብቻ ከሆነ ወደ አጽናፍ የወጣ ወደ ግጭት የሚያመራ ወደ ጸብ የሚያመራ የማያግባባ ስለሚሆን መተባበር በሚገባን ጉዳይ እንተባበራለን፣ ልንፎካከርባቸው በሚገቡ ጉዳዮች ደግሞ እንፎካከራለን። ይህንን ባላንስ አድርገን ነው የምንሄደው። የብልጽግና እሳቤ እኔ የመራው አድሚኒስትሬሽን እሳቤ በፉክክርና በትብብር መካከል ሚዛን መጠበቅ ያስፈልጋል። ሁሉን በፉክክር ብቻ ካደረግን ውጤታማ አንሆንም ብለን እናምናለን። ለምሳሌ ትብብር በሚመለከት መቼም ሁላችሁም በኢትዮጵያ ፖለቲካ ውስጥ እድሜው ቢለያይም ያሳለፋችሁ ሰዎች ናችሁ። አሁን ባለው አድሚኒስትሬሽን ከሚፎካከሩ ፓርቲዎች 273 ሰዎች በተለያየ ደረጃ በአመራር ተሳትፎ ይሰራሉ። 273 ሰዎች፣ 4 ሚኒስትሮች አሉ፣ 4 ገደማ ሚኒስትር ዴታዎች አሉ፣ የቢሮ ኃላፊዎች አሉ፣ በዞን በወረዳ የተካተቱ ሰዎች አሉ። 273 የሚፎካከሩ ፓርቲ አመራሮች አሳትፌ አብሬ እሰራለሁ ያለ መንግስት ለትብብር
ቦታ እንዳለው በቂ ማሳያ ሊሆን ይችላል። ሰዎች የሚያዩት ፕሮፌሰር ብርሃኑን ወይም ዶክተር አረጋዊን ወይም ዶክተር በለጠን ብቻ ሊሆን ይችላል። በየደረጃው ግን አሉ ሰዎች፣ በየደረጃው የተካተቱ ሰዎች አሉ። አሁንም ደግሞ ማረም ያለብን ነገር አለ። ማረም ያለብን ነገር በቂ አይደለም። የምንፈልገው እያካተትን የተሻለች ኢትዮጵያን መፍጠር ነው እንጂ የብልጽግና ኢትዮጵያ መፍጠር አይደለም። ዓላማው እሱ አይደለም። ግን በአንድ ጊዜም ብናፍስ ፓርቲዎች ሰብሰብ ብለው ጠንካራ ሆኖ ሐሳብ ኖሯቸው ከመምጣት ይልቅ ቅድም እንዳያችሁት በጣም በርካታ ፓርቲ ነው ያለው። ሁሉም ሰው የሚፈልገው ደግሞ ፓርቲ ብሎ ሊቀመንበር መሆን ነው። ሊቀመንበሮች በሙሉ ብንሰበስብ አሁን 67 ትጠጋላችሁ። የኢትዮጵያ ካቢኔ ደግሞ እንደምታውቁት 20 ነው። ቀንም ካቢኔው ራሱ ይሄ ያስቸግራል። ሰብሰብ ቢባል ግን በእኛ በኩል ክፍት ነው። ከሚፎካከሩን ሰዎች ጋር ለመስራት ምንም ችግር የለብንም። ዋናው መስፈርቱ ግን ኢትዮጵያ አንድ ታላቅ ሀገር ሆና እንድትቀጥል በመንግስት በኩልም በሚፎካከር ፓርቲ በኩልም በተወሰነ ደረጃ የመተው ልምምድ ያስፈልጋል። በተደጋጋሚ አንስቻለሁ። ፕሮፌሰር ብርሃኑ፣ ዶክተር በለጠ በብዙ ጉዳዮች በማክሮ ኢኮኖሚክ ማሻሻያው ላይ በጣም ይጨቃጨቃሉ። በእያንዳንዱ ሪፎርም ይጨቃጨቃሉ፣ ሀሳብ ያነሳሉ። ለኔ የሚቀለኝ የራሴ ፓርቲ ሰዎች ሰብስቤ ካቢኔ ማድረግ ይሻለኛል። ቢኮዝ ካቢኔ ወስጄ ካላጸደቅኩ ልሰራ አልችልም። እነሱ ደግሞ ካቢኔ አባላት ናቸው። መደበቅ አልችልም አጀንዳውን። ሁሉም ጉዳይ እንደሚቀበሉ አድርጋችሁ አታስቡ። እንደዛ አይደለም። በብዙ ጉዳዮች ከፍተኛ ክርክር ያነሳሉ፣ ይቃረናሉ፣ ይጠይቃሉ። እንደዚህ አይነት ልምምድ ግን ካልተለማመድን በጋራ ሀገር ልንሰራ ስለማንችል ይሄው 4 ዓመታችን እኮ ነው። እነዚህ ሰዎች ከባለፈው ምርጫ ጀምሮ የካቢኔ አባላት ሆነው 4 ዓመት አለን እየተጨቃጨቅን። ከውጊያው ስለሚሻል ከስደት ስለሚሻል ነው አብረን የምንሰራው። እና በእኛ በኩል ያለው እሳቤ ፉክክር ብቻውን በቂ አይደለም፣ ትብብር ያስፈልጋል። ባንግባባ እንኳን እየተባበርን ኢትዮጵያን ብንገነባ ይሻላል የሚል ሐሳብ አለን። ተናግረናል፣ ጽፈናል፣ ደግሞ ልንኖረው እየሞከርን ነው። ሙሉ ካልሆነስ እናሰፋዋለን። ለምሳሌ ትግራይ አገልግለው በውጊያው ጊዜ ከስራ ውጭ የሆኑ ሰዎች አሉ የተባለውን እናጣራለን። ይሄ ካለ እናስተካክላለን። ለማስተካከል ዝግጁ መሆናችንን መገንዘብ ያስፈልጋል። ከዲሞክራሲ ልምምድ ችግር የተነሳ ግን በየቦታው ውስንነቶች ይኖራሉ። በታች ወረዳ ዞን ብቻ ሳይሆን ላይም ጭምር። ከየት እናመጣዋለን? ኢትዮጵያ ውስጥ ዲሞክራሲ አልነበረም፣ ስንወለድ አልነበረም፣ ስንኖር አልነበረም። ያልነበረን ነገር 100% ለምን አታደርገውም ብትሉ ያስቸግራል። እና ግን ለውጡን እያየን የሚጎለውን ነገር እየሞላን ብንሄድ ደግሞ የተሻለ ሀገር ለመፍጠር የሚያግዝ ይመስለኛል። ለምሳሌ በባለፈው ስንገናኝ በክልል በዞን ደረጃ ችግር አለብን ስላላችሁ ወዲያው ተነጋግረን ሁሉም ክልሎች ሁሉም ዞኖች እንዲያነጋግሯችሁ ተደርገዋል። ከ30 በላይ ኬዝ እንደተፈታ አውቃለሁ። በዛ ውይይት ምርጫ ቦርድ አፕላይ አድርጋችሁ ምርጫ ቦርድ የኛን ተሳትፎ ሲጠይቅ በሚኒስትርና ሚኒስትር ዴታ ብቻ ነው ውክልና የሰጠነው። እስከ ዞን ድረስ ታች ድረስ ስትከሱ ከዚህ ሚኒስትር ወይም ዴታ እየላክን ያ ጉዳይ እንዲጣራ ያደረግነው እንዳይታፈን ስለፈለግን ነው። እነዚህን ጉዳዮች ታነሳላችሁ ብዬ ጠብቄ ነበር። እንፈልጋለን፣ ጽፈናል፣ አሰልጥነናል፣ በእኛ ደረጃ ሞክረናል። በጎደለው ደግሞ እናንተን ስናገኛችሁ ግብአት እየወሰድን እያረምን ለመሄድ ነው ያለው ፍላጎት። ከባለፈው በዚህ ደረጃ አስታውሳለሁ። በአፋር፣ በሶማሌ፣ በኦሮሚያ፣ በቤኒሻንጉል ብዙ ማጣራት ስራዎች ሲሰሩ እንደነበር አውቃለሁ። አሁንም የሚቀር ነገር ካለ ሲሚላርሊ እናጣራለን፣ ችግር የለም፣ እናስተካክላለን። እንደ በአንድ ጀንበር ሁሉ ይሙላካል ሁሉ እንዳይጎል ጥንቃቄ ማድረግ ያስፈልጋል። ሁላችሁም እንዳላችሁት ከሌብነት ጋር ከጽንፈኝነት ጋር ዲሞክራሲን ኤክሰርሳይዝ ከማድረግ ጋር ብልጽግና ውስጥ ችግር አለ ያላችሁት ትክክል ነው። ለዚህ እየገመገም የምናባረረው የምናስረው ስንት እኮ የምናወርደው ለዚህ ነው። ብልጽግና የሆነ ሁሉ ምንም እንከን የሌለበት ነው የሚል አይነት እሳቤ እኛ የለንም። ይልቁንስ እናንተ ብትፈትሹ
ሰው ኢዜማ ሲሆን፣ ሰው አብን ሲሆን፣ ሰው አረና ሲሆን፣ ሰው የሆነ ፓርቲ ሲሆን ተደብቄ እዛ ውስጥ አንድ ግሬ እዚህ አንድ ግሬ ጫካ ሊል እንደሚችል ሲጠይቁት በህግ ሲጠየቅ አረና ይሆናል ወይም የሆነ ፓርቲ ይሆናል ሲጠየቅ። ሌላ ጊዜ ግን የሚሰራው ከሌሎች ኃይሎች ጋር ነው። እኛም ውስጥ ኢንፊልትሬሽን አለ፣ እናንተም ውስጥ ኢንፊልትሬሽን አለ። እኛ ጋር ጠቁሙን፣ በማስረጃ እየገመገምን እርምጃ እንወስዳለን። እናንተም ስንጠቁማችሁ ግን ስሙ። እናንተም ስንይዝባችሁ ግን ለመፈተሽ ዝግጁ ሁኑ። ለዛ ለመፈተሽ ዝግጁ ካልሆናችሁ በቀር ምንፈልገውን ነገር አናመጣም። የከበደንን ነገር ማወቅ አለብን። ቀላሉን ነገር ሳይሆን የከበደንንና ማድረግ ያለብንን ነገር ማወቅ ያስፈልጋል። እና ምህዳርን በሚመለከት በፉክክርና ትብብር መካከል ቆመን የሚፎካከሩ ፓርቲዎች አሳትፈን የተሻለች ኢትዮጵያን መፍጠር ፍላጎታችን ነው ስንል ምህዳር ግን ለማን ይሰፋል የሚለውን ግን መጠየቅ አለብን። ሁላችን ለማን ነው ምህዳር ይሰፋው? ይስፋ የሚባለው ምህዳር ሐሳብ አንግቦ ሐሳብ ሰንቆ ተደራጅቶ ሐሳቡን ሽጦ በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሐሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው ነው? ይህን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ፣ ዋናው ነገር 4 ኪሎ ነው። ፖለቲካዊ ብቻ ነው። በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው የማስበው። መድከም የለባቸውም። አንደርስታንድ ማድረግ አለባቸው። አሁን ያለው አውድ አይፈቅድም። እንደዛ ቶሎ ብለን አጀስት አድርገን በትክክለኛው መንገድ ህግን ተከትለን ፖለቲካ የምንጫወትበትን ነገር መፍጠር ያስፈልጋል። እና የትጥቅ ትግል የማድረግ መብት የሚባል ዴሞክራሲ ዓለም ላይ የለም። ዴሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉ ደግሞ እንዲያስከብርልህ መብት መጠየቅ ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ፣ በከፊል አሸባሪ፣ በከፊል ጋዜጠኛ፣ በከፊል አሸባሪ፣ በከፊል ብልጽግና፣ በከፊል አሸባሪ፣ እንደዛ አይቻልም። መምረጥ ነው። ይሄ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ። ከስጋው እጾማለሁ ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው እንጂ ስጋውን ጾማለሁ መረቅ መረቁን አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች በሰላም ሳይመች ሲቀር ደግሞ በኃይል እታገላለሁ ትክክለኛ ስላልሆነ እኛ ምንፈትሽ መረጃ ባገኘን ልክ እናጠራለን። እናንተም ውስጣችሁን አጥሩ። የጋራ ኃይል የፖሊሲ ዲፍረንስ ቢኖረውም በኢትዮጵያዊነትና ኢትዮጵያን በመገንባት እምብዛም የማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመን፣ በኃይል ጉዳይ ማስፈጸም እንደምንችል እያሰብን ከሆነ አይሆንም። በሕገ መንግስቱ በብቸኝነት ኃይል መጠቀም ስልጣን የተሰጠው ለተመረጠ መንግስት ነው። ያንን መቀበል ያስፈልጋል። አሁን የኛ ነው፣ ነገ ደግሞ ስታሸንፉ የእናንተ ሊሆን ይችላል። አሁን በእኛ እጅ እያለ አክብሩት፣ በእናንተ እጅ ሲመጣ ደግሞ እኛም እንድናከብረው እንለማመደው። ያ ካልሆነ በቀር ሁላችንም እኩል በኃይል እርምጃ ለመውሰድ እየሞከርን የምናስበውን ዲሞክራሲ ኢትዮጵያ ውስጥ ልናመጣ አንችልም። ይሄን ከምህዳር አንጻር ብታስቡበት። ብዙውን ለማቀፍ እየሞከርን ነው። ችግር አለ ስትሉ ተወያይተን እየፈታን ነው። አቶ አደን ባለፉት 6 ወራት 2-3 እንዳገኟቸው አውቃለሁ። በክልልም ውይይት ነበረ። አሁን እናጠናክራለን። 100% ምላሽ ስለማናገኝ እየተወያየን እየፈታን የምንሄድበትን መንገድ ብንፈጥር ምህዳሩ አሁን ብቻ ሳይሆን ለሚቀጥለው ምርጫም የተሻለ እንደሚሆን ተስፋ አደርጋለሁ። የኛ ፍላጎት ከ6ኛው ሀገራዊ ምርጫ የተሻለ ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል እናስባለን።
ማን ይመረጣል የሚለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል ብለን እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ፣ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛም እንወዳደራለን። ብልጽግና የሚወዳደረው ለማሸነፍ ነው ህልሞች ስላሉት። ግን ብልጽግና ብቻ የሚይዘው መንግስት፣ ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዲሞክራሲ ይጠቅማል ደግሞ አናምንም። እኛ እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ የሚፎካከሩ ፓርቲዎችን ቢሳተፉ ይጠቅማል ብለን እናስባለን። ይህን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁን ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናምን ጉዳይ ስላለ ነገር እንዳይበላሽ ከወዲሁ አመት አለን። ምንከራከርበት እንከራከራለን፣ ምንስማማበትን ደግሞ እየተስማማን እየለየን አብረን ብንሰራ ፓርላማውም ኢንክሉሲቭ ይሆናል። መንግስቱም ካሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ለኢትዮጵያ ይጠቅማል። በዚህ መንገድ ለማየት ብንሞክር ይሻላል። ሐሳብን በነፃ የማራመድ ሐሳብን በነፃ የመግለጽ ህገ መንግስታዊ መብታችሁን ማስከበር ላይ ያለው ውስንነት ደግሞ እኛን ይመለከታል። እሱን ደግሞ እኛ እንፈትሻለን። በህግ ሪኮግናይዝ ተደርጓል። ማንም ሰላማዊ ኃይል ሐሳቡን በነፃ ማራመድ ይችላል፣ ሚዲያ መገልገል ይችላል፣ በመድረኮች ላይ ሐሳቡን ማንሳት ይችላል። ይህን የሚከለክሉ ጉዳዮች ቢሮን ጨምሮ ካሉ ደግሞ እኛ እየፈተሽን እናስተካክላለን። አቅም በፈቀደ መጠን አብዛኛውን ችግሮች ፈተን የተሻለ ምርጫ ለማድረግ ከእናንተ ጋር እንሰራለን። ከተነሱ ጉዳዮች ህገ መንግስትን የሚመለከት አይ ቲንክ በስድስት ክፍል ተከፍለው ከተነሱ ጥያቄዎች መካከል የህገ መንግስቱ ጥያቄ ትንሽ ህጸጽ ያለበት ይመስለኛል። በጋራ ያያችሁት ጉዳይ ከሆነ መልሰን ብንፈትሸው ህጸጹ ምንድነው? አንደኛ ስለ ለውጥ ያለን እሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው እሳቤ ትክክለኛ ሐሳብ አይመስለኝም። ምክንያቱም ለውጥ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መወሰድ የለበትም። በእርግጥ ብዙ ለውጥ መጥቷል ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬው መድረክ ጨምሮ ለውጥ ነው። ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ በዛ ትክክለኛ ሐሳብ አይመስለኝም። ህገ መንግስቱ ይለወጥ አይለወጥም እናየዋለን። ነገር ግን ያን በመለወጥ የለውጥ መንግስት ያን ባለመለወጥ ደግሞ ያልተለወጠ ወይ የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንጻር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው። ራሱ ይሄን መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ ቀዳጅ አጥፊ አይደለም። ያማ መጥፎ ሐሳብ ነው እኮ አለ። እየመጡ መቅደድ እኮ አላዋጣማል። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፍረንስ የለውም። ያን እኛ አንደግፍም። እኛ የምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ 50 ጥያቄ ቢኖር 50 ጉዳይ ቢኖር 50ውን በአራት በአምስት ካታጎሪ ብንከፍለው 10ሩ የግድ ያስፈልገናል። ለለውጥ ለልማት ለአንድነት ኢምፖርታንት ነው። 10ሩን ቀስለን ማየት እንችላለን። 10ሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከል የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም። ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምፅ እያስወሰነ
የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛም አቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያልነው። በዛ ውይይት ውስጥ በርካታ ማህበረሰብ የተሳተፈ ነው። ፓርቲዎች የተሳተፉ ነው። ፈራ ተባ የሚሉ ፓርቲዎች እንዳሉ አውቃለሁ። ፈራ ተባ የሚሉ ፓርቲዎች አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር በየትኛውም መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን እቀበላለሁ እንላለን። አሁን አልተቀየረም። እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። ከዚህም እንዳይቀር ፓርቲ ናችሁ፣ ከዛም እንዳይቀር አልገባችሁም። እነዚህ ደግሞ ይታወቃሉ፣ የማይታወቁ አይደሉም። በስም ይታወቃሉ፣ ሪሌሽንሺፓቸውም ይታወቃል። አሁን ግን ለመላ ኢትዮጵያ ሕዝብ እና ለእናንተ ማረጋገጥ የምፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። እኛ ስላልን ብቻ እኛ ስለፈለግን ብቻ አንቀይርም። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይህን ማውራው ለጥቂት ፓርቲዎች ነው። ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሐሳባችሁ ለሪከርድ ይቀመጥላችኋል። እርግጠኛ ነኝ ከተነሳው ሐሳብ በላይ ሐሳብ የላችሁም። ምንም ጥርጥር የለውም። እሱ ካላችሁ ግቡና እንያችሁ። የተለየ ሐሳብ ካላችሁ ውይይት ውስጥ ገብታችሁ እንያችሁ። ግን አይመስለኝም። ያልተነሳ ጉዳይ የለም። እዛ ቦታ ላይ ብዙ አጀንዳ የተነሳ ነው ያለው። ሐሳብ ያለው የትኛውም ውጭ ያለም ይሁን ውስጥ ያለም ይሁን በረሃ ያለም ይሁን በፈለገው መንገድ አይዲያ አለኝ የሚል ሰው ካለ ክፍት ነው። ያ የተናገርነው ሐሳብ ሁሉ ግን የብልጽግናም ይሁን የእናንተ ይተገበራል ማለት አይደለም። ከዚያ ውስጥ ተለይተው በሚቀርበው ሪኮሜንዴሽን ህግን ተከትሎ ማሻሻያዎች ይደረጋሉ። ለመናገርም መብት እንዳለን ሁሉ ለመደመጥ መብት እንዳለን ሁሉ ከተናገርነው ውስጥ አንዳንዱ ጉዳይ ለጊዜው ተቀባይነት ባይኖረውም እንደ ፖለቲካ ትግል አካል አድርገን መቀበል መቻል አለብን እንጂ ካልመለሳችሁም አይቻልም አይባልም። የህገ መንግስቱን ጉዳይ በዚህ ብናይ ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው ጌታዬ? በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ 8-9 ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛ እስከ መቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለንም እንዴ አስገቡን ይላሉ። ኢህአደግ ደግሞ የለም እናንተ ገና ናችሁ ይላቸዋል። ዛሬስ የእንደርታ ፓርቲ ነኝ ሰባ እንደርታ ሲል ለምን እኛ ጋር ተቀላቀልም የሚል መንግስት ነው ያለው። ቶታሊ ይለያያል። ትናንትና የሚገፋ ነው፣ ዛሬ ደግሞ ኑ አብረን እንስራ የሚል ነው። ለውጥ ነው ይሄ ራሱ ብልጽግና ለውጥ ነው። አሁን ባይገባችሁም እየቆየ ገባችኋል። እና ፖለቲካሊ የኢትዮጵያን ላንድስኬፕ ቀይረነዋል። አንደኛ ዴሞክራቲክ ኢንስቲትዩሽን ምርጫ ቦርድ፣ ሂውማን ራይት ኮሚሽን የመሳሰሉትን 100% ከመንግስት ገለልተኛ አድርገናቸዋል። 100%። ለምሳሌ በቅርቡ ምርጫ ቦርድ 3 ሰዎች ተጨማሪ ሾሟል። ከፈለጋችሁ ጠይቋቸው። ሰዎቹን የተመረጡ የሃይማኖት አባቶች፣ የሀገር ሽማግሌዎች ነበሩ። መጥተው ሪፖርት አድርጉልኝ። የሆኑ ሰዎች ሊስት አድርገውልኝ ከዛ ከነዚህ ውስጥ ማንን መረጣቸው ስላቸው በአንድ ድምፅ 1 2 3 ብሎ ነገሩኝ። እነሱ ያቀርቡትን ሐሳብ 100% ተቀብያለሁ። አላቃቸውም ሰዎቹ። እናንተ ከመረጣችሁ እሺ ነው ያልኳቸው። በገቡ 3 ሰዎች ውስጥ ምንም ሚና የለንም እኛ። ሊስት አቀረቡ፣ 3ቱ ይሻላሉ አሉ። አሳማኝ በሆነ መንገድ ሐሳባቸውን አቀረቡ፣ ተቀበልኳቸው። ምርጫ ቦርድ እንደከዚህ ቀደሙ የብልጽግና ነው ቢባል እናንተ የምታምኑ አይመስለኝም። ሌላ ሰው ባያምን አይደለም። ሂውማን ራይት ኮሚሽን እኮ አይታችኋል። እኛ ደሞዝ እየከፈል 1001 ሪፖርት ሲያወጣ አንድ ቀን ለምን ብለን አናውቅም።
እንልመደው እስኪ ይሄንን ነገር እንልመደው ብለን አልነካም። ይሄ ነገር ጥቅም አለው ያላችሁ እንደሆነ ጥቅምም ጉዳትም አለው። ይህንን ባላንስ አድርጎ መሄድ ያስፈልጋል። ፖለቲካሊ ለውጥ አለ። ኢኮኖሚክ ላንድስኬፕ ፖለቲካል ላንድስኬፕ ብቻ ሳይሆን ኢኮኖሚክ ላንድስኬፕ በኋላ መጣበታለሁ። ሰፊ ለውጥ አለ። ድሮ የነበረው እኮ ግብርና መር ልማት ነው። አሁን ግብርና መር እኮ አይደለም። ግብርና መር፣ የማይኒንግ መር፣ አይሲቲ መር፣ ቱሪዝም መር፣ ኢንዱስትሪ መር ብዝሃ ዘርፍ ነው። ለውጥ ነው ይሄ። በፖሊሲም በስትራቴጂም በሀሳብም በጣም ልዩነት አለው። ማህበራዊ ዘርፍ ሌላው ቢቀር ትምህርት ፍኖተ ካርታ አልተዘጋጀም እንዴ? የፈተና ስርዓት የፈተና ክፍል ደረጃ አልተቀየረም? ብዙ ለውጥ እኮ አለ በሁሉም ሴክተር። ያ ስላለ ሪፎርም በራሱ ኢትዮጵያ ውስጥ የደርግ መንግስት ሲመጣ የኃይለ ሥላሴ መንግስት እንደ ስርዓት ማፍረስ ብቻ ሳይሆን በርከት ያሉ ሲኒየር አመራሮች ካልሞቱ በቀር መቀጠል አልችልም ብሎ በአንድ ጀንበር ገሎ ከሻለቃ በላይ ያለ ማንኛውም ሰው አያስፈልገኝም ብሎ አስወግዶ ነው ሬቮሉሽን የቀጠለው። በኢህአደግ መንግስት የመጣን እንደሆነ ከሻለቃ በላይ ሳይሆን ከወታደር በላይ አያስፈልግም ብሎ መከላከያውን አፍርሶ 100% አፍርሶ ተቋም አፍርሶ ነው የቀጠለው። አጋርና ወገን ብሎ ከፍሎ እኛ ከመጣን በኋላ በወታደርም ይሁን በፖለቲካ በውጭ ያሉም ይሁን በውስጥ ያሉ በመከላከያ ውስጥ አቅም ሙያ ያላቸው የወጡም ጭምር መልሰን እና ኢትዮጵያ የተቋም እየገነባን ያለ ነው። ለውጥ ነው። ሪፎርሙ በራሱ የቀደመን ተቋም አናፈርስም፣ የጎደለውን ሞልተን እንቀጥላለን የሚለው በራሱ ሪፎርም ነው። ትናንት አይታችኋል እኮ ፓላሱ። አሁን ስትሄዱ ጎንደር የምትሄዱ ሰዎች ፋሲል ተመልከቱ፣ ጅማ የምትሄዱ አባጅፋር ተመልከቱ፣ ደቡብ የምትሄዱ አላላኬላ ተመልከቱ። የጥንት እኮ ናቸው። ለምን ይፈርሳሉ? ሀብት ናቸው ብለን የገነባ ነው። በሃይማኖትም ብትፈልጉ ላሊበላ መልሰን ለመጠገንና ለማሻሻል በጣም ከፍተኛ ስራ ይሰራ ያለ። አክሱምም ጀምረን ነበር። ራሴ ሄጄ ከጣሊያን መንግስት ጋር ሞክረን ነበር፣ አልተሳካም እንጂ ሁሉም የኢትዮጵያ ሀብቶች አባቶቻችን የሰሯቸው መጠገንና መሸጋገር አለባቸው። ሰላም በሚመለከት ብዙ ሀሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው የማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ስላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለምን መክራችሁ አትመልሷቸውም? እኔን ከመጠየቅ እነሱን በቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። ይሄን ነገር በጋራ ማስቆም ያስፈልጋል። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል በኢትዮጵያ ባህል ውስጥ ሁለት አይነት ኋላ ቀር እሳቤዎች አሉ። ዋና ፋውንዴሽን ፍላጎትን በኃይል ማስፈጸም ነው ካልኳችሁ በኋላ ሁለት ከዚህ ጋር የሚያያዙ ችግሮች አሉ። አንደኛ አልጋው አልጠናም፣ አልጋው ሳይጠና ነቅንቀው የሚባል በሽታ አሁን አይምሰላችሁ፣ የቆየ ነው። አልጋው አልጠናም እነቅንቀው ደግሞ የሚባለው በሀገር ሰው ብቻ አይደለም፣ ከብዙ ሰዎች ጋር ባንዳ እየተኮነ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ቴዎድሮስ ታሪካቸውን ብታዩ ይሄ ነው። አልጋ አልጸናም ነቀንቃለሁ እያለ ይቀጠራል፣ ሌላ ቦታ ይቀጠራል።
አንዳንዶቹ ሞተዋል፣ አንዳንዶቹ ተቸግረዋል፣ አንዳንዶቹ መከራ አይተዋል። ያም ሆኖ ኢትዮጵያ ተጎድታለች ሲደመር። አሁንም ያለው ገና ናቸው አልጸኑምና አሁን ነው መነቅነቅ ጊዜው አሁን ነው በሚል ለብዙ ሀገራት የተቀጠሩ ወንድሞቻችን አሉ። የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ናሽናል ደህንነት ከመጠበቅ ይልቅ ለሌላ አገር መቆም የመረጡ ሰዎች አሉ። ለምን አልጋው አልጸናምና አሁን ነው የምንነቀንቀው ብለው። ሁለተኛው ደግሞ የፖለቲካ ንግድ ነው፣ መብት ሽፋን ነው። ለምሳሌ የኦሮሞ መብት አልተከበረም ብሎ ክላሽ ይይዛል። ግን ኦሮሞ ያግታል፣ ኦሮሞ ይዘርፋል፣ ኦሮሞ ይገላል። ያ ሽፋን ነው። ዋናው ፍላጎት ጥቅም ነው፣ ንግድ ነው፣ ዘረፋ ነው። የታጋይ ዘራፊ ማለት ነው። ሽፍታ ድሮም ነበር። የአሁኑ ደግሞ በዚያ መልክ ራሱን አሻሽሎ እርስ በርሱ የማይተዋወቅ ግሩፕ ራሱ አንዱ ግሩፕ ጅማ፣ አንዱ ግሩፕ ወለጋ፣ አንዱ ግሩፕ ሸዋ ቢሆን በአንድ ስም ይጠራል። ግን ዘራፊ ነው፣ አጋች ነው። ለምን እንደዛ ሆነ ያላችሁ እንደሆነ ህዝባዊነትና ህዝበኝነት ተቀላቀለ ኢትዮጵያ ውስጥ። ትምህርት ቤት ማሰራት ለህዝብ ብዬ ነው፣ ትምህርት ቤት ማፍረስም ለህዝብ ብዬ ነው፣ አስተማሪ ማገት ለህዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮሁበት ሀገር ሆነ። የሚሰራውና የማይሰራው እኩል የሚጮሁበት ሀገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ይሄን ለመገንዘብ እናንተ በቂ ልምድ አላችሁ ብዬ ተስፋ አደርጋለሁ። እነማን እየረበሹ መልሰው ኢሹ እንደሚያነሱ ታውቃላችሁ። ይሄን በእኛ ውስጥ ያለውን ማክሲመም ለመፈተሽ እየሞከርን ነው። አሉ እኛ ውስጥ ያልኳችሁ ሰዎች፣ እናንተም ውስጥ ግን ፈትሹ። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጥቅም ፍላጎት ካለን ኢትዮጵያ ማልማት ነው የሚያዋጣን። በግል የምናገኘው ጥቅም ለጊዜው ነው አይዘልቅም ብለን የምናምን እንድንሆን 100% ይሄ ሁሉ ፖፑሌሽን በዚህ እሳቤ ላይ አንድ ማድረግ ባይቻልም ቢያንስ ፖለቲካ የምንመራ ሰዎች ብንግባባና በጋራ ብንሰራበት ይችላል። በጋራ ለመስራት ግን ዝግጁ መሆን ያስፈልጋል። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበር ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይህንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም ብዙ ጥሩ ሀሳብ ተነስቷል። እነሱን እንዳለ
እናያቸዋለን። ግን እናንተ መገንዘብ ያለባችሁ ያልተገደበ ህልም በተገደበ ሲዝን ነው ያለን። ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው። ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደግሞ ያለው ችግር ምንድን ነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮሪደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብ ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴ እንስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ፣ ማዳበሪያው ችግር ነው። መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም እዚህ ውስጥ። አንድ ሰው ማን ቆሻሻ ይወዳል? መለወጡን ይፈልጋል። ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር እናንተም ጋር ሁሉም ሰው ጋር አለ። ከተማ ይጽዳ ካልክ ፈተና የግድ ነው። እርሻ ካልክ ፈተና የግድ ነው። ማክሮ ኢኮኖሚክ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው። ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት አይሳካልንም። ለምሳሌ ማክሮ ኢንፍሌሽን ተነስቷል፣ ስራ ተነስቷል፣ የንግድ ሚዛን ጉዳይ ተነስቷል። እዳ አላነሳችሁም፣ ሪዘርቭ አላነሳችሁም። ለምሳሌ እህቴ ኢኮኖሚ ላይ ስራለሁ ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን እያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናቅበት ደረጃ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ 3 እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን። ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ 3 እጥፍ ሪዘርቭ አድጓል። አንዱ የምንፈልገው ይሄንን ነው። ሁለተኛ ኤክስፖርት፣ ባለፈውም ተናግሬዋለሁ። የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩት አላውቅም። አሁን ላንቺ ነው የምናገረው። እንደምታውቂው የኢትዮጵያ ኤክስፖርት 4 ቢሊዮን መድረስ መከራው ነበር። 8 ቢሊዮን የሚሉን አቅለን ማየት የለብንም። እውነት ለመናገር በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካነው ከ8 በላይ ነው። ይሄ ትልቅ ሰክሰስ ነው። እዳ ታውቃላችሁ፣ የዚህ ነገር እዳም እንደነበረ አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከ10 በታች እናደርገዋለን። ለምን? እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው፣ ሱካር ተበድረው፣ ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም። የኛ ባቡር የሱካር ብድር ሌላውን ተውት። ወንጂ 60 ዓመት የቆየው ፋብሪካ ሂዱና ቼክ አልጓሳችሁ 60 ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበተን ሰራተኛ። እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው። ይሄ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም እየጠበበ ነው። አሁን ዘንድሮ 8 ያሳካ ነው። በሚቀጥለው ፈጣሪ ያግዞን እናንተም በርተታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ፣ ሁለተኛው ማዳበሪያ ነው 1.5 ገደማ፣ ሶስተኛው ከባድ ነገር ዕዳ መክፈል ነው 2 ቢሊዮን ዶላር ገደማ። 8 አለ ማለት እነዚህ ሴኪዩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲህ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታችሁ ይሆናል። ማንም ያመርተው ግለሰብ እኮ ነው። እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳን ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም ሰፊ እድል ነው ያገኘው። ኢምፕሎይመንት በዚህ ዓመት
ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስትም ነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል። ኢትዮጵያ ውስጥ ቢያንስ በግማሽ። ኢንፍሌሽን ላይ የተከተለው ምንድነው? 3 ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት። ሁለተኛ መደጎም፣ አምርተንም ደግሞ እጃጠር ሰዎች ስላሉ እንደጎም ብለን 350 ቢሊዮን ብር በዚህኛው ዓመት ደጉመናል። ለነዳጅ፣ መድኃኒት፣ ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ታቸዋል። 4 ዓመት ተሰርተናል። አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች 1000 በላይ ቱ ቢ ኤግዛክት 1480 ገደማ ሰንደይ ማርኬት ተፈጥሯል ኢትዮጵያ ውስጥ። ይሄን ደግሞ እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ እያደገ ሲሄድ መሀል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እየያዘ ይሄዳል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሀሳብ ለተወሰነ ጊዜ እንቸገራለን፣ በኋላ መፍትሄ እናገኛለን ነበር ያልኩት ያኔ። ግን ዊዝን ይር ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው። ካፒታል ማርኬት፣ ዲጂታል ማርኬት ጋር የተነሳው ጉዳይ እንዳለ ነው የምወስደው። የእህቴን ሌብነት በሚመለከት ብዙ አልሰራችሁም ላለችው እህቴ በሁለት መንገድ ብናየው ጥሩ ነው። እኔ ሁልጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ አይደለም፣ ከልቤ ነው የምናገረው። መንግስታዊ ሌብነት የለም። ነገር ግን ሌብነት እንደምታውቂው ውስብስብ ነገር ነው። ግለሰቦች በምን ደረጃ እንደሚያጭበረብሩ ድረት ነፍቶ መናገር አይቻልም። እኔ ሁልጊዜ የምናገረው በማህበር ተወያይተን በቃ አሁን ወርቅ 3 ኩንታል ነው አንዷን እንደብቅ አንልም። እንደዛ የለም። እንደ መንግስት የለም አልኩ እንጂ እንደ ሀገር በግለሰብ ደረጃ ሌብነት የለም አላልኩም። አንድ ሁለተኛ እሱንም ባላንስ አድርጎ ማየት ያስፈልጋል። በተለይ ታች ዝቅ እያልን ስንሄድ ለመታወቂያ ለሆነ ለቅጣት ለግብር እየተባለ ስለበዛብን ነው መሶብ ያልነው እኮ። ግለሰቡ ጋር ዲል ማድረግ ስለማንችል ሲስተም እንስራ። ሰጪውና ተቀባዩ ካልተገናኘ ነው እንጂ ያ ነገር የሚሳካው በፍጹም ሰው ኦሪየንት አድርጎ ሰው መክሮ አሰልጥኖ አትስረቅ ማለት ብዙ የሚሳካ አልመሰለኝም። ለእናንተም ስትመጡ መንግስት ስትሆን ያስቸግራቸዋል። መፍትሄው ሲስተም ነው። አሁን መሶብ ተሰርቷል በየቦታው ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ባህር ዳር ላይ እናስፋፋዋለን፣ ጀምረናል። መሬት ለምሳሌ እዚህ አዲስ አበባ ዙሪያ እስከ አዳማ ድረስ ኦልሞስት ፉሊ ኦቶሜት ተደርጓል እኮ። ድሮ በጂኦስፓሻል ማድረግ አይቻልም፣ አሁን ሆኗል። ያን ለመፍታት መፍትሄው ሲስተም ነው። ሲስተም ጀምረናል። ያን እየፈታን እንሄዳለን። ሀብታም ኢንቨስተር በሚመለከት የኢትዮጵያ ቦታ መሸጥ የተባለው የኢትዮጵያ ሕገ መንግስት መሬት መሸጥ መለወጥ አይፈቅድም። ለውጭም ይሁን ለውስጥ አይፈቀድም። ከየት እንደመጣ ሀሳቡ አልገባኝ። እኛ የፈቀድነው በሪል ስቴት በሊዝ ቤት መግዛት እንዲቻል ነው። ይሄ ደግሞ ብዙ ካፒታል ስለሚያመጣ ነው። ጥሩ አየር አለን፣ ጥሩ ሀገር አለን፣ ኑና እኛ ጋር ኢንቨስት አድርጉ መባሉ ብዙ ጉዳት ያለው ነገር አይደለም። ግን ለውጭም ይሁን ለውስጥ ሰው መሬት አይሸጥም፣ አይለወጥም። አሁን ባለው ሕግ አትሊስት ወደፊት አላቅም። ቤት ግዙ ነው ያልነው። ቤት ማለት ጣራና ግድግዳ ግዙ ነው ያልነው። ይሄ መጥፎ ነገር አይመስለኝም እና እንዴት እንዳያችሁት ባላቅም ጠቃሚ ነገር ነው። ንግድ ላይ ኢንቨስትመንት ላይ አፕሮቻችን ግን መርጠን ነው ሄድ ሃንት የምናደርገው። ብቃት ያለው ሀብት ያለው ሰው አምጥተን ነው የምናግዘው። ዝም ብሎ በጅምላ ጅማሮ ጥሩ ነው ብለን ብንወስድ እናንተም በዛ ብታግዙ ጥሩ ነው። ትምህርት በሚመለከት ሴቶች በሚመለከት ስልጠና በሚመለከት ብዙ ስራ የተሰራ ያለው ጊዜ ሲኖራችሁ ራሱ የትምህርት ሚኒስቴር ሊያስረዳችሁ ይችላል። በሪፎርሙ በትምህርት ቤት ግንባታው በተለይ ኤርሊ ቻይልድ ኤጁኬሽን ተብሎ ከ30 ሺህ በላይ መዋዕለ ሕጻናት ተገንብቷል። ሰፊ ስራ ነው የሚሰራው። ግን ይህ ኢንቨስትመንት ኦቨርናይት ውጤት የሚያመጣ አይደለም።
እዛው ላይ ሴቶች ኢምፓወርመንት በሚመለከት እኛ ጋር ብዙ ሞክረናል። እውነት ለመናገር ተቃዋሚ ፓርቲ ላይ ሴቶች ሆነው በአቅም ግንባታ የሚታገዙ ካሉ 100% ዝግጁ ነን። እኛ እዛው ባላችሁበት ስልጠና የውስጥም የውጭም ለማገዝ በጣም ዝግጁ ነን። አካል ጉዳተኛ የተነሳው ጥያቄ ዝም ብዬ በወስደው ወንድሜ ከኋላ ያነሳው ዝም ብዬ በወስደው ብንሰራ ለአንተ ግን ለመረጃ እንዲሆን ትንሽ ማስተካከያ የሚያስፈልገው እዚህ አስኮ አካባቢ የኢትዮጵያ አካል ድጋፍ ሰርቪስ የሚባል ተቋም ነበር። እግር፣ እጅ እንደዚህ የሚሰራ ታውቁ ከሆነ አላውቅም። እና ራሴ ሄጄ ፋብሪካው በጣም ኋላ ቀር ስለነበረ ሞደርን ፋብሪካ የሰራ ነው። የኢትዮጵያ አካል ድጋፍ አገልግሎት ይባላል። መጎብኘት ትችላል። ያ ለብዙ ሰዎች ለምሳሌ ድሮ የነበረው እግር አይተጣጠፍም፣ ይከብዳል፣ አስቸጋሪ ነው። የነዚህ ግን እንደዛ ፕላስቲክ ነው፣ በጣም ቀላል ነው። እግር የመሰለ ነው። ሲለብሱ ደግሞ አይታወቅም፣ ያራምዳቸዋል። ይሄን ኢትዮጵያ እያመረተች ነው ያለችው። ደግፈን የሰራ ነው። ጎብኝታችሁ ከሆነ አላቅም። የብላይንድ ስኩል አዲስ አበባ የሰራ ነው በፈርስት ሌዲ ኦፊስ። ምንም ጥርጥር የለውም አፍሪካ ውስጥ የለም። በጣም ምርጥ ሃይ ስኩል ነው የሰራ ነው። ቦርዲንግ አሁንም 4 ገደማ ከውጭ ደጋፊዎች ጋራ እየሞከሩ ነው። አንዱን ሰሜን፣ አንዱን ምስራቅ፣ አንዱን ምዕራብ፣ አንዱን ደቡብ ለመስራት እየተሞከረ ነው ያለውና ሙሉ በሙሉ የተረሳ ጉዳይ አይደለም። ግን አንተ ባልከው ልክ ስላልሆነ እንፈትሻለን። እኛ በስልጣኑም በሌላውም አሉን የተወሰኑ ሰዎች አሉን። በቂ ስላልሆነ እንፈትሻለን። በሴቶች ልክም ባይሆን ማሳተፍ አለብን። ቁጥሩ እንዳልከው ቀላል ስላልሆነ ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ፣ ወደ ልማት እንዲሄድ፣ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እና እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው። በከተማም በገጠርም ብዙ ተስፋ ሰጪ ጉዳይ አለ። እድገታችን ይጨምራል፣ ኤክስፖርታችን ይጨምራል፣ ገበያችን ይጨምራል፣ እንደ መንግስት ያለን ቁመና ይጠናከራል። የተሻለ ዴሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምፅ፣ የሚሳደብ ድምፅ፣ ተስፈኛ ድምፅ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች
ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና። በሀሳብ ካልተግባባን ችግር የለውም፣ ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉዚቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም ነገርየው። አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩም ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሜ ማረጋግጥላችሁ ነገር ባለፈውም ብያችኋለሁ። አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም እንሄደውኛ አይደገምም እሱ። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ እኛ ካሸነፍን አብረናችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን? በሰላማዊ ምርጫ። ወይ ተሸነፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ 100 ዓመት ቢታገል ማንም ሰው በክላሽ አያሸንፈንም። 100 ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነን ኢትዮጵያን ብናበለጽግ ነው። ይህን ካልኳችሁ ከሰጣችሁን ኢንፑቶች አቶ አደን ብዙውን ፖይንት ይዟል። በመንግስት ደረጃ የሚታዩትን አብዛኛው ሚኒስትሮች ከየትኛውም ፓርቲ ቢሆኑ ይዘዋል። በየዞኖቻችሁ ያሉትን ችግሮች ከክልል አመራሮች ጋር እነጋገራለን። ማክሲመም ለመፍታት እንሞክራለን። የጎደለ ደግሞ ካለ በሚቀጥለው ስንገናኝ ተወያይተን እንፈታለን። በዚሁ መንፈስ ቀጣዩ ምርጫም የተሳካ እንዲሆን ኢትዮጵያ ብልጽግና የተሳካ እንዲሆን በጋራ እንድንሰራ አደራላችሁ ፈልጋለሁ። ይቅናችሁ። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? እንደ ምስጥ ክንፉን አራጥፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል ብትሰጠኝ ኮታ ሰተምትር ከሆነ መቼ ነው ለውጥ የሚመጣው?